ሰላም ሰላም ወደ ቻናል ቤተሰቦች እንዴት ናችሁ? ታደሰ ነኝ። በዛሬ ቪዲዮ ይዤላችሁ የመጣሁት ደግሞ የመጨረሻውን ፓርት የኦፕሬሽን ሪሰርች ኮርስ ኔትወርኪንግ ሞዴል የሚለውን ይሆናል። በዚህ ሞዴል ውስጥ የምናያቸው የተለያዩ ኮንተንቶች አሉ። እናንተም በሰጣችሁኝ ኮሜንት መሰረት ኔትወርኪንግ ሞዴል ይሰራልን እያላችሁ ስለነበረ በዛ መሰረት ቶሎ እጥርምጥን ባለ መንገድ የኔትወርኪንግ በሲፒኤም ሜትድ የተቀመጠ ኤክሰርሳይዝ እሰራላችኋለሁ። ኔትወርክ ዲያግራም እንዴት ይሰራልኝ፣ አክቲቪቲ ኦን አሮውን በመጠቀም እንዴት ኔትወርክ ዲያግራም እና ሌሎችን አክቲቪቲዎች እንዴት እንሰራለን የሚሉትን በቀላሉ ለማሳየት እሞክራለሁ። ስለዚህ ከእናንተ የሚጠበቀው ምንድነው? የዚህን ቻናል ሳብስክራይብ በማድረግ ላይክ በማድረግና ሼር በማድረግ ለጓደኞቻችሁ እንዲደርስ ማድረግ ነው። ስለዚህ እኔ የሚጠበቅብኝም በሚቀጥለው ቪዲዮ ደግሞ የፓርት ሜተድ ወይም ደግሞ ፕሮግራም ኢቫሉዌሽን ሪቪው ቴክኒክ የምንለውን በሱ ኤግዛምፕል እመጣላችኋለሁ ማለት ነው። ስለዚህ በዚህኛው ቪዲዮ የምናየውን አክቲቪቲ ኦን አሮ በመጠቀምና ክሪቲካል ፓዝ ሜተድ የሆኑ ኔትወርኪንግ ሞዴሎችን ወይም ፕሮጀክት አክቲቪቲዎችን በኔትወርኪንግ ሞዴል እንዴት ድሮ ማድረግ እንችላለን የሚሉትን ለማሳየት እሞክራለሁ ማለት ነው። እንዳይ ወደ ዋናው ኮንተንታችን contents that we need to be considering under this video or under this session is introduction to networking model in project management. በፕሮጀክት ማኔጅመንት ኔትወርኪንግ ሞዴል ምንድነው? ዋናው ኔትወርኪንግ ሞዴል የምንለው ኮንሰፕት እንዲመጣ የሚያደርገው አንደኛ በፕሮጀክቶች ውስጥ የተለያዩ ስራዎችን ስኬጁል ለማድረግ ፕላን ለማድረግ እና ኮንትሮል ለማድረግ ስለምንጠቀምበት ስለሆነ ኔትወርኪንግ ሞዴል በፕሮጀክት ማኔጅመንት ምንድነው የሚሉት እናያለን። ክሪቲካል ፓዝ ሜተድ ኤንድ ፓርት ወይም ደግሞ ፕሮግራም ኢቫሉዌሽን ሪቪው ቴክኒክ ኢን ፕሮጀክት ማኔጅመንት። እነዚህ ሁለቱ ቴክኒኮች ወይም ደግሞ ፕሮጀክቶችን አክቲቪቲዎችን ስኬጁል ለማድረግ ፕላን ለማድረግና ኮንትሮል ለማድረግ የምንጠቀምባቸው ፌመስ የሆኑ የኔትወርኪንግ ሞዴል ቴክኒኮች ወይም ደግሞ የፕሮጀክት ማኔጅመንት ቴክኒኮች ሲፒኤም እና ፓርት ምንድናቸው የሚሉት እናያለን። ኔትወርኪንግ ዲያግራም ኮንስትራክሽን፣ ምክንያቱም በአንድ ፕሮጀክት ውስጥ በግራፊካል መልክ ነው ወይም በዲያግራም መልክ አክቲቪቲዎችን እና እያንዳንዳቸው አክቲቪቲዎች ደግሞ ፕሬሲደንስ ሪሌሽንሺፓቸውን ለማሳየት የምንጠቀምበት ኔትወርኪንግ ዲያግራም አለ። ኔትወርኪንግ ዲያግራም እንዴት ኮንስትራክት እናደርጋለን የሚሉት እናያለን። ኮንስትራክት ኔትወርኪንግ ዲያግራም ኢን ዘ ኬዝ ኦፍ ሲፒኤም ፕሮጀክት። ስለዚህ በፕሮጀክት ክሪቲካል ፓዝ ሜትድ የተሰጣቸውን ፕሮጀክቶችን እንዴት ነው ኔትወርኪንግ ዲያግራማቸውን ሴት የምናደርግላቸው የሚሉትን እናያለን ማለት ነው። The introduction parts of networking model or the applications of networking in project management. What does mean project management? Project is a temporary, unique set of activities undertaken to achieve a specific objective within a defined time, cost, and scope ይለናል። ስለዚህ ፕሮጀክት የምንላቸው ምናቸው ዩኒክ የሆኑ አክቲቪቲዎችን የያዘ ወይም ደግሞ የማይደጋገሙ አክቲቪቲዎችን የያዘ እንዲሁም ጊዜያዊ የሆኑ ታስኮችን በመስራት በተሰጠው በጀትና ታይም እንዲሁም ደግሞ ስኮፕ ወይም የስራ ኮንተንት መጠን መሰረት ያስቀመጣቸውን ኦብጀክቲቮችን አቺቭ ለማድረግ የምንጠቀምበት ሁነት ነው ይለናል። ስለዚህ the main objective before starting any project is to schedule the required activity። ስለዚህ ፕሮጀክቶች በውስጡ የተለያዩ አክቲቪቲዎች አሉት ካልነንና በተሰጠው ታይም በተሰጠው ኮስት በተሰጠው ስኮፕ ነው የሚሰራ ካልነን የግዴታ የመጀመሪያ ስራው ምን መሆን አለበት ወይም አላማው ምን መሆን አለበት ነው የሚለንን አክቲቪቲዎችን በአንድ ፕሮጀክት ውስጥ ያሉ የሚሰሩት አክቲቪቲዎችን ስኬጁል የማድረግ ስራ ይፈልጋል። እነሱን ስኬጁል በምናደርግበት ሰዓት እያንዳንዱን አክቲቪቲዎች ኦን ታይም ኮምፕሊት እንድናደርግ ወይም ደግሞ ከዛ ከተሰጠነን ታይም በፊት ኮምፕሊት በማድረግ ሚኒመም ኮስትን አቺቭ እንድናደርግና ወይም የፕሮጀክቱን ኮስት ሚኒማይዝ እንድናደርግ የፕሮጀክቱን ኳሊቲ አቺቭ እንድናደርግ የፕሮጀክት ኮምፕሊሽን ታይም ሚኒማይዝ እንድናደርግ ልንጠቀምበት ይገባል ማለት ነው። in order to achieving the project objective we need to be scheduling the required activities within an efficient manner ይለናል። ስለዚህ በተገቢ መንገድ አክቲቪቲዎችን ስኬጁል ማድረግ ያስፈልጋል። አክቲቪቲዎች ስኬጁል መደረግ አለባቸው። እንዴት ነው ስኬጁል የምናደርጋቸው? ስለዚህ The techniques of operation research used for planning, scheduling and controlling large and complex projects are often referred to as networking analysis ይባላል። ስለዚህ በጣም ኮምፕሌክስ የሆኑ ፕሮጀክቶችን ራን በምናደርግበት ሰዓት በፕሮጀክቱ ውስጥ ያሉ የተለያዩ አክቲቪቲዎችን ፕላን ለማድረግ ስኬጁል ለማድረግ እንዲሁም ኮንትሮል ለማድረግ ትክክለኛውና ቤስት የሚባለው የኦፕሬሽን ቴክኒክ ምን ተብሎ ይጠራማ ነው? ኔትወርኪንግ አናላይሲስን አፕላይ እናደርጋለን ይለናል። ስለዚህ ኔትወርኪንግ አናላይሲስ ምንድነው የሚለንን ኔትወርኪንግ አናላይሲስ ኢንቮልቭስ the breaking down of the project into its constituent activities። አንድ ትልቅ ፕሮጀክት ምን እናደርጋለን? ወደ ተለያየ የስራ ክፍሎች እንከፋፍላለን and then present these activities in diagrammatic form። ስለዚህ እያንዳንዱን አክቲቪቲዎች ደግሞ በዲያግራማቲክ ወይም ደግሞ በግራፍ መልክ የምናሳይበት የኦፕሬሽን ሪሰርች ቴክኒክ ኔትወርኪንግ አናላይሲስ ይባላል። What does mean network? Network ማለት ኮኔክሽን ማለት ነው። A graphical plan
consisting of a certain configurations of arrows and nodes for showing the logical sequence of various activities to be performed to achieve project objectives. ስለዚህ ኔትወርክ ምንለው በግራፊካል መልክ የተቀመጠ አሮዎችንና ሰርክሎችን ያዘ። እነዚህ አሮዎችና ሰርክሎች ደግሞ ጥቅማቸው ምንድነው? በፕሮጀክት ውስጥ የምንሰራቸውን ስራዎችን ኦርደራቸውን ለማሳየት እንዲሁም ስታርቲንግ እና ፊኒሺንግ ታይማቸውን ለማሳየት በአጠቃላይ ግን አንድ ፕሮጀክት በተገቢ መንገድ እነዚህ ስራዎችን ከሰራ በኋላ ኦብጀክቲቭን አቺቭ እንዲያደርግ የሚያገለግለንን ሜተድ ነው ወይም ደግሞ ቱል ነው ማለት ነው። ስለዚህ ኔትወርኪንግ ሞዴልን በዚህ መንገድ ይነግረናል። In order to scheduling or in order to planning and controlling a project activities or the overall the entire project, we can use two methods or networking techniques. There are two basic planning and controlling techniques that utilize network to complete predetermined project or schedules. ስለዚህ ያስቀመጥነውን ፕሮጀክት ወይም ስኬጁል በአግባቡ መንገድ ዩቲላይዝ እንድናደርግ ወይም ኮምፕሌት እንድናደርግ ልንጠቀምባቸው የምንችላቸው ፕላኒንግ እና ኮንትሮል ቴክኒኮች CPM and PERT ሜቶዶች አሉ ይለናል። What is the relevance for using CPM or PERT for project managers? ለማኔጀሮች ምንድነው ጥቅሙ እነዚህ መጠቀማቸው? PERT ወይም CPM መጠቀሙ a graphical display project activities በፕሮጀክት ውስጥ እያንዳንዱን አክቲቪቲዎች ኢን ዲቴል ለማሳየት እንጠቀምባቸዋለን። An estimate of how long the project will take እነዛን አክቲቪቲዎችን በግልጽ ካስቀመጥናቸው እያንዳንዱ አክቲቪቲዎች ምን ያህል ጊዜ ወስድባቸው የሚሉትን ከለየነን በኋላ በአጠቃላይ ፕሮጀክቱ ለምን ያህል ጊዜ ይቆያል ወይም ደግሞ ፕሮጀክቱን በምን ያህል ጊዜ እንጨርሰዋለን የሚሉትን ለማሳየት an indications of which activities are the most critical to timely completion of project የትኞቹ አክቲቪቲዎች ናቸው በጣም ክሪቲካል የሚባሉት ያ ማለት ክሪቲካል ማለት ቶሎ መጨረስ ያለባቸው በተሰጣቸው ታይም ልክ ማለቅ ያለባቸው ስራዎች የትኞቹ ናቸው የሚሉትን ለማየት ለምን እነዚህ ክሪቲካል የሚባሉ አክቲቪቲዎች ዲሌ ያደረጉ ማለት ፕሮጀክቱ ኤክስቴንድ እንዲደረግ ስለሚያደርጉት ስለዚህ የፕሮጀክት ኮምፕሊሽን ታይሙ ላይ አፌክት ስለሚያደርጉ እነሱን ማየት ያስፈልጋል። An indications of how long any activity can be delayed without lengthening the project completion ነን ክሪቲካል የሚባሉ አክቲቪቲዎችን ለመለየት ነን ክሪቲካል ምንላቸው ምንድነው ቢዘገይም የሆነ አክቲቪቲ ቢዘገይ አጠቃላይ ፕሮጀክቱ ከተሰጠው ኮምፕሊሽን ታይሙ እንዲራዘም ማያደርጉት ምን ያህል ጊዜ ቢወስዱባቸው ነው። ስለዚህ እነዚህ ደግሞ ምን ተብሎ ይጠራል ማለት ነው ነን ክሪቲካል አክቲቪቲዎችን ለመለየት እንጠቀምባቸዋለን ማለት ነው። ስለዚህ ፓርት እና ሲፒኤም በመጠቀም አንድ ማኔጀር በቀላሉ በፕሮጀክት ውስጥ የሚሰሩ ስራዎችን እነዛ ስራዎች ምን ያህል ጊዜ እንደሚፈጅባቸው አጠቃላይ ፕሮጀክት ውስጥ ምን ያህል ጊዜ ይፈጅበታል የሚሉትንና ኮስቶችን ዲተርማይን ለማድረግ ያግዙታል ማለት ነው። The basic difference between CPM and PERT በሁለቶች መካከል ለየት ያለ ልዩነት አለ። ጥቅማቸው ወይ ተመሳሳይነታቸውን አሁን እንዳልኳችሁ ቢሆንም ግን ልዩነት አላቸው። ልዩነታቸው ምንድነው? CPM focus on projects in which durations of each activity was known with certainty ያ ማለት እያንዳንዱ አክቲቪቲዎች የምንሰራቸው ወይም የምንጨርስባቸው ሰዓት ወይም ሊወስድብን የሚችለው ሰዓት ምንድነው ማለት ነው ግልጽ ሆኖ ይሰጠናል። CPM ሲሆን critical path method It is suitable for establishing a trade-off for optimum balancing between schedule time and cost of the project. በዚህ ሰዓት አንደኛ ፕሮጀክቱ ኮምፕሊት የሚያደርግበት ታይም ለምሳሌ ስቴት ከተደረገ እያንዳንዱ አክቲቪቲው ኮምፕሊት የሚደረግበት ታይም ስቴት ከተደረገልን ክሪቲካል የሚባሉትና ነን ክሪቲካል ከለየነን በኋላ የምናወጣው ወጪ ምን ያህል ነው የሚሉትን እንለያለን ማለት። ስለዚህ ባላንስ ማድረግ አለብን። አላስፈላጊ ጊዜ ወስደን ወጪ መጨመር የለብንንም። ነገር ግን ፕሮጀክቱ ማለቅ ባለበት ሰዓት ደግሞ በዝቅተኛ ታይም ወይም ደግሞ በተሰጣቸው ታይም ልክ ጨርሰው ኮስቱ ሊቀንሱልን የሚችሉ አክቲቪቲዎች እነማን ናቸው የሚሉትን ኮስትና ታይምን ባላንስ አድርገን ለመስራት እንጠቀምበታለን። ይሄ ክራሽንግ የምንለው አይነት አፕሮች እንጠቀማለን። ፕሮጀክት ኢንቮልቪንግ አክቲቪቲስ ኦፍ ሪፒቲቲቭ ኔቸር ሲፒኤምን የምንጠቀማቸው መቼ ነው? አንደኛ ካሁን በፊት የሰራናቸው የስራ አይነቶች ከሆኑ ካሁን በፊት የሰራናቸው ስራዎች ከሆኑ ምን ያህል ጊዜ እንደወሰዱብን ምን ያህል ወጪ እንዳስወጡንን የትኛው አክቲቪቲ ቻሌንጅ እንዳደረገንን በቀላሉ ለመለየት ያግዘናል። ስለዚህ ሪፒቲቲቭ ኔቸር ኦፍ ፕሮጀክት ያላቸው ከሆኑ ሲፒኤም እንጠቀማለን። the other one is PERT PERT ማለት ደግሞ ፕሮግራም ኢቫሉዌሽን ሪቪው ቴክኒክ ነው የሚለው assume probability distribution for the durations of each activity ይሄ ሜትር ስንጠቀም ደግሞ እያንዳንዱ በአንድ ፕሮጀክት ውስጥ ያሉ ስራዎች ወይም አክቲቪቲዎች ምን ያህል ጊዜ እንደሚወስድብንን አናቃቸው አናውን ነው ወይም አንሰርቴን ነን ማለት ነው። ስለዚህ ምናልባትም ብለን ፕሮባቢሊቲ ቫልዩ ነው አሳይ የምናደርግ አክቲቪቲ ኤን ኮምፕሊት ለማድረግ ወይም አክቲቪቲ ኤ ማክሲመም ሊወስድብኝ የሚችል ታይም ይኖራል።
አክቲቪቲ ኤ ማክሲመም የሚወስደው ይኖራል። አክቲቪቲ ኤ ሚኒመም የሚወስደው ይኖራል። አክቲቪቲ ኤ አሁንም ኦን አቨሬጅ ሆነ ለምሳሌ ሊወስድብን የሚችል ታይም አለ። ኦፕቲሚስቲክ፣ ፒሲሚስቲክ እና ኤክስፔክትድ ታይም የምንላቸውን ካልኩሌት ለማድረግ ሞስት ላይክሊ ታይሞችን መጠቀም ማለት። ስለዚህ በፕሮባቢሊቲ 3 አይነት ዱሬሽኖችን እንጠቀማለን ፓርት ላይ። ኢቨንት ኦሪየንትድ ቴክኒክ ይላል። ኢቨንት ኦሪየንትድ ቴክኒክ ነው ማለት ምንድነው? ፓርት ፎከስ ኦን ዋት ዘ ኮምፕሊሽንስ ኦፍ ኢች አክቲቪቲ። እያንዳንዱ አክቲቪቲ ምን ያህል ጊዜ ወስድብኛል እንጂ ምን ያህል ኮስት ያወጣብኛል የሚለውን አይደለም ፎከስ የሚያደርገው። ፕሮጀክት ኢንቮልቪንግ አክቲቪቲስ ኦፍ ነን ሪፒቲቲቭ ኢን ኔቸር። ፕሮጀክቱ በባህሪው ምንድነው? የማይደጋገም ወይም ካሁን በፊት ያልሰራናቸው አይነት ፕሮጀክቶችን ስንሰራ ካሁን በፊት ያልሰራናቸው ስራዎችን ለምሳሌ ስሩ ብንባል እያንዳንዱ ስራዎች ምን ያህል ጊዜ ወስድባቸዋል ሲባል ላናውቀው እንችላለን። የትኛው ነው ከባድ ብንባል ላናውቀው እንችላለን። ምን ያህል ኮስት ያወጣባቸዋል ያስወጣቸዋል ብትባሉ ላታውቁት ትችላላችሁ። ለምን? ስላሰራችሁት ማለት። ስለዚህ እንደነዚህ ያሉ ካሁን በፊት ተሰርተው የማያውቁ ዩኒክ የሆኑ ስራዎችን ለመስራት ምን ያስፈልገና ማለት ነው? ፓርት ሜተድ እንጠቀማለን ማለት ነው። ኢት ሄልፕስ ኢን አይደንቲፋይንግ ክሪቲካል ኤሪያስ ኢን ኤ ፕሮጀክት። ክሪቲካል የሚባለውን ኤሪያ ፎከስ ያደርጋል። ክሪቲካል ኤሪያ ላይ ፎከስ ያደርጋል ስንል ምንድነው? ሎንገስት ዱሬሽን ታይም ወይም ደግሞ እነዚህ ዲሌይ እንዳይኖር ፎከስ አድርጎ ይሰራል ማለት። ዲሌይ እንዳይኖር ማለት አንድ አክቲቪቲ ዘገየ ማለት አጠቃላይ ፕሮጀክቱ ኤክስቴንድ ይደረገ ወይም ደግሞ ከተሰጠው ታይም በልጦ ሌላ ተጨማሪ ታይም ይፈልግና ይዘገይብናል ማለት ነው። ስለዚህ እሱ እንዳይፈጠር ፎከስ አድርጎ ይሰራልናል ማለት ነው። ስለዚህ እነዚህ ሁለቶች በዚህ መንገድ እናያቸዋለን። and the other one is about basic components of networking diagram construction. ኔትወርክ ዲያግራም ኮንስትራክት በምናደርግበት ሰዓት ልናያቸውና ልናቃቸው የሚገቡ ነገሮች የመጀመሪያው ኔትወርክ ዲያግራም ምንድነው ነው። ኔትወርክ ዲያግራም is the graphic representations of logically and sequentially connected arrows and nodes representing activities and events of a project. ኔትወርክ ዲያግራም ማለት ፊገር ይሄ የምታዩት ነው። ኔትወርክ ዲያግራም ማለት ይሄ ኔትወርክ ዲያግራም ማለት ምንድነው የሚጠቅመው? ሎጂካል እንዲሁም ሲኩዌንሻሊ የሆኑ አክቲቪቲዎችን በአሮ እና በኖድ የምናሳይበት ነው ይለናል። ስለዚህ በአንድ ፕሮጀክት ውስጥ ያሉ አክቲቪቲዎችን ለምሳሌ ኤ ቢ ሲ ይላል። ስለዚህ ኤ ከቢ እና ከሲ ፕሪዲሰሰር ወይም ቀድሞ የሚመጣ ነው። ስለዚህ ኤ ኮምፕሌት ካደረገ በኋላ ሁለቱ ይመጣሉ ይላል። ስለዚህ በአንድ ፕሮጀክት ውስጥ የምንሰራቸው ስራዎችን ኦርደራቸውን ጠብቀን በቀስትና በሰርክል በማሳየት ፕሮጀክት አክቲቪቲዎችን ኢዚሊ ዲስፕሌይ ልናደርግበት የምንችለው ፊገራቲቭ ቱል ምን ተብሎ ይጠራል? ኔትወርኪንግ ዲያግራም ይባላል። the other one is activity. ፕሮጀክት አለ ካለ በውስጥ የተለያዩ አክቲቪቲዎች አሉ ብለን activity an activity represents some action and is a time consuming effort necessary to complete a particular part of the overall project ማለት ነው። አክቲቪቲ ምንላቸው ምንድናቸው? አክሽኖች ናቸው። ምን ሰራቸው ምንድናቸው ስንል እነዚህ የምንሰራቸው ስራዎች ደግሞ ታይም ኮንሱሚንግ ናቸው ወይም ደግሞ ኮስት ኮንሱሚንግ ናቸው ወይም ሪሶርስ ኮንሱሚንግ ናቸው አጠቃላይ ፕሮጀክቱ እስከሚያልቅልን ድረስ ማለት ነው። አክቲቪቲ ሪፕሬዘንትድ ኢን ኤ ኔትወርክ ባይ አን አሮ ያው በአሮ ቀስቶች ናቸው የሚያሳዩልን ይለናል። ስለዚህ እነዚህን በመጠቀም መስራት እንድንችል ያግዘናል። ስንት አይነት አክቲቪቲዎች አሉ በኔትወርኪንግ ዲያግራም? 3 አይነት አክቲቪቲዎች አሉ። ፕሪሲዲንግ አክቲቪቲ፣ ሰክሲዲንግ አክቲቪቲ ኤንድ ደሚ አክቲቪቲ የምንላቸው ናቸው። ፕሪሲዲንግ አክቲቪቲ ማለት ምንድነው? ቀድሞ የሚሰራው ስራ ማለት ነው ባጭሩ። አክቲቪቲ which must be accomplished before a given event can occur። አንድ ኢቨንት ኦከር ከማድረጉ በፊት ቀድሞ ኮምፕሊት ማድረግ ያለበት ስራ የትኛው ነው? እሱ ፕሪሲዲንግ አክቲቪቲ ይባላል። አክቲቪቲ which cannot be accomplished until an event has occurred። አንድ አክቲቪቲ አንድ ኢቨንት ከመጨረሱ በፊት ልንጀምረው የማንችለው የስራ አይነት ከሆነ ደግሞ ሰክሲዲንግ አክቲቪቲ ይባላል። ወይም ደግሞ አንድ ኢቨንት ወይም ደግሞ አንድ አክቲቪቲ ምንድነው የሚያደርገው ማለት ነው? አንድ አክቲቪቲ ከጀምሮ ካለቀ በኋላ ሊቀጥል የሚችለው ወይም ስታርት ሊያደርግ የሚችለው አክቲቪቲ ማለት ነው ሰክሲዲንግ አክቲቪቲ ይባላል። ወይም ደግሞ አንድ አክቲቪቲ ከተጀመረ አክቲቪቲ እስከሚያልቅ ድረስ የሚጠብቀው አክቲቪቲ ለመጀመር ወይም ለመሰራት እሱ ሰክሲዲንግ አክቲቪቲ ወይም ሰክሰሰር ይባላል። ደሚ አክቲቪቲ certain activity which neither consume time nor resource but are used simply to represent the connection or a link between events are known as ደሚስ ይባላሉ። እነዚህ ደግሞ ምንድናቸው? ምንም አይነት ታይም ኮንሱም አያደርግም፣ ዜሮ ታይም ነው ኮንሱም ያደርጉ። እንዲሁም ደግሞ ምንም አይነት ኮስትም ኢንካር አናደርግባቸው ወይም ሪሶርስ ኮንሱም አያደርጉም። ነገር ግን ዋናው ዓላማቸው ምንድነው? በፕሮጀክቱ ውስጥ ያላቸውን አክቲቪቲዎችን ኦርደራቸውን ጠብቀው እንዲሰሩ የትኛው አክቲቪቲ ከየትኛው ቀጥሎ ይመጣል የሚሉትን ለማሳየት ብቻ ፍሎዋቸውን ለማሳየት ወይም ደግሞ ፕሪሲደንስ ሪሌሽንሺፓቸውን ለማሳየት ብቻ የሚጠቀምበት አክቲቪቲ ደሚ አክቲቪቲ ይባላል ማለት ነው።
ስለዚህ ደሚ አክቲቪቲ የምንላቸው ምን አይነት አክቲቪቲዎች ናቸው አለ ማለት ነው። ስለዚህ አክቲቪቲ የምንላቸው እነዚህ ናቸው። አሁን ኤ ቢ ሲ ዲ ደሚ ይላል። አሁን ቢ ኢዝ ዘ ፕሪዲሰሰር ኦፍ ሲ ኤንድ ዲ ይላል። ቢ ማለት ይሄ ቢ ማለት የማን ፕሪዲሰሰር ነው ማለት ነው? የሲ እና የዲ ማለት ነው። ሲ እና ዲ ከመሰራታቸው በፊት ቀድሞ የሚሰራ። ኤ ማለትስ የማን ነው? ቢ ኢዝ ዘ ሰክሰሰርስ ኦፍ ኤ ይላል። ቢ ደግሞ አሁን የማን ነው? የማን ተከታይ ነው? የኤ። ኤ ኮምፕሌት እንዳደረገለት ከዚህ ላይ ቀጥሎ መጣ ማለት ነው? ቢ ስታርት ያደርጋል። ሲ ኤንድ ዲ ፎር ቢ። ሲ ኤንድ ዲ ደግሞ የማን ሰክሰሰሮች ናቸው? የቢ ማለት ነው። ስለዚህ እቺኛቱም ደግሞ በዶት ላይ የምትቀመጠው ምን ተብላ ትጠራለች? ደሚ አክቲቪቲ። ደሚ አክቲቪቲ የምንጠቀመው ምንድነው? ሌላ ሶስተኛ አክቲቪቲ ወይም ሌላ አክቲቪቲ ከዚህ ስታርት የሚያደርግ ሌላ አክቲቪቲ ቢመጣ ሁለቱ ሲ እና ዲ ላይ ስታርት አድርገው ሲ እና ዲ ደግሞ ኮምፕሌት ቢያደርጉ በዚህ ሰዓት ደሚ አክቲቪቲ እንጠቀማለን። ሶ ደሚ አክቲቪቲን በዶት ላይን እንጠቀምባቸዋለን ማለት ነው። ደሚ አክቲቪቲ a demi activity in the network is added only to establish the given precedence relationship among the activities of project and is needed when መቼ ነው የሚያስፈልገን? ፕሪሲደንስ ሪሌሽንሺፓቸውን ለማሳየት ብቻ የምንጠቀማቸው አክቲቪቲዎች ናቸው። a two or more parallel activities in a project have same head and tail events ይላል። ሁለትና ከዛ በላይ የሆኑ አክቲቪቲዎች በአንድ ፕሮጀክት ውስጥ ተመሳሳይ መነሻና ተመሳሳይ መድረሻ ካላቸው እንደነዚህ ያሉ አክቲቪቲዎች ምን እናደርጋለን ማለት ነው? በደሚ ኮኔክት እናደርጋቸዋለን። two or more activities have some but not all of their immediate predecessors activities in the common ሁለትና ከዛ በላይ የሆኑ አክቲቪቲዎች ሁሉም ላይ ሆኑ ይችላሉ። ነገር ግን ትንሾች ወይም 3 ወይ 4 የሆኑ አክቲቪቲዎች ሊሆኑ ይችላሉ ተመሳሳይ ኢሚዲየት የሆነ ፕሪዲሰሰር ካላቸው ነው የሚለው። ተመሳሳይ ኢሚዲየት ፕሪዲሰሰር ካላቸው ተመሳሳይ ኢሚዲየት ፕሪዲሰሰር ካላቸው ምን ያደርጋል ማለት ነው? ሌሎችን ወደ ደሚ መጠቀም ግድ ይለናል ማለት ነው። a demi activity is depicted by dot line in the network diagram dot line መጠቀም ትችላላችሁ ወይም እናንተ እንደሚመቻችሁ ካወቃችሁትኝ ለየት ባለ ምልክት መጠቀም ትችላላችሁ። ግን ብዙ ጊዜ ዶትን ብትጠቀሙ የተሻለ ደሚ የሚለውን ያሳያችኋል ማለት ነው። the other one is about event ምንላቸው ማወቅ አለብን። ኔትወርክ ዲያግራም ላይ ኢቨንት መኖሩን ማወቅ አለብን። an event is a point in time that marks the beginning or ending of activity አንድ አክቲቪቲ መጀመሪያውንና መጨረሻውን ለማሳየት የምንጠቀማቸው ሰርክሎች ናቸው። እነሱ ኢቨንት ይባላሉ። ኢቨንት ዲቫይድ ኢንቱ two types merge event and burst event. an event which represents the joint completions of more than one activity is known as merge event. merge event ማለት ለምሳሌ አክቲቪቲ ሶስቱ አክቲቪቲዎች ከአንድ ቦታ መጥተው ኮምፕሌት የሚያደርጉበት ከሆነ እቺ ሰርክል ምን ተብላለች ማለት ነው? መርጅ ኢቨንት ናት ትባላለች። an event which represents the initiation or beginning of more than one activity is known as burst event. ከአንድ በላይ የሆኑ አክቲቪቲዎች የሚነሱበት ከሆነ ደግሞ ከዛ ሰርክል ላይ ምን ተብላለች? burst event ይባላል ማለት ነው። ስለዚህ ሁለቱ በዚህ መንገድ ይለያያሉ። አሁን ኮምፕሌት ሲያደርጉና ኢንድ ስታርት ሲያደርጉ በዚህ መንገድ ኖዶችን እንጠቀማለን ማለት ነው። ኔትወርክ ዲያግራም ኮንስትራክሽን ቴክኒክስ አሁን እነዚህ ነገሮች ከነገርኳችሁ በኋላ ኔትወርክ ዲያግራምን ኮንስትራክት አድርጉ ብትባሉ በሁለት መንገድ ኮንስትራክት ይደረጋል። አንደኛ አክቲቪቲ ኦን አሮ ምንለው አክቲቪቲዎች ከአሮ ላይ ፑት ስናደርጋቸው፣ ሌላኛው ደግሞ አክቲቪቲ ኦን ኖድ ምንላቸው ናቸው። አክቲቪቲ ኦን ኖድ ምንላቸው ደግሞ አክቲቪቲው ኦን ዘ ሰርክል ሲሆን ሰርክሉ ላይ ስናስገባው ማለት ነው። ስለዚህ እንደዛ ከሆነ ምን ተብሎ ተረማን ነው? ኔትወርክ ዲያግራም ኮንስትራክሽን ቴክኒክስ ኢን ተርምስ ኦፍ አክቲቪቲ ኦን አሮ ኤንድ አክቲቪቲ ኦን ኖድ። ስለዚህ የሚሰጣችሁ ጥያቄ ምንድነው? አክቲቪቲ ኦን አሮ ከተባላችሁ በአክቲቪቲ ኦን አሮ ትሰራላችሁ፣ አክቲቪቲ ኦን ኖድ ነው ከተባላችሁ በኖድ ትሰራላችሁ ማለት ነው። ስለዚህ እነዚህ ነገሮችን በደንብ አድርጋችሁ መለየት ያስፈልጋል። ለምሳሌ አክቲቪቲ ኦን ኖድ ሲሆን ይኸው ኤ ቢ ሲ የሚሉትን ከሰርክሉ ውስጥ ነው። አክቲቪቲ ኦን አሮ ከሆነ ምንድነው ማለት ነው? አክቲቪቲ ይኸው አክቲቪቲ ኤ ከመስመሩ ላይ አለ፣ አክቲቪቲ ቢ ከመስመሩ ላይ ነው፣ አክቲቪቲ ሲም አክቲቪቲ ዲም ከመስመሩ ላይ አለ ማለት። ስለዚህ ኔትወርክ ዲያግራም ኮንስትራክት አድርጉ በምትባሉበት ሰዓት በየትኛው ቴክኒክ ነው የሚለውን ነገር በደንብ አድርጋችሁ መለየት ያስፈልጋል ማለት ነው። ኤረርስ ቱ ቢ ሪሙቭድ ኢን ኔትወርክ ኮንስትራክሽን ኔትወርክ ኮንስትራክት በምናደርግበት ሰዓት ወይም ኔትወርክ ዲያግራም በምትስሉበት ሰዓት የሚፈጠሩ ኤረሮች፣ እነዛ ኤረሮች ግን አቮይድ መደረግ አለባቸው። የመጀመሪያው ኤረር looping or cycling error due to precedence relationship that every activity in looping or cycle is predecessor of itself. አንድ አክቲቪቲ
እንደገና ሲመለስ ማለት ነው ሲመለስ የሰራችሁትን ስራ እንደገና ወደ መጀመሪያው ስትመለሱ እንደዛ ከሆነ ኔትወርክ ዲያግራም አፕላይ ማድረግ አይቻልም ስለዚህ የተሳሳተ ነው ማለት ለምሳሌ ሲ አክቲቪቲ ሲ ነው ይዩት ከዚህ አክቲቪቲ ኤ አለ አክቲቪቲ ቢ አለ እንደገና ወደ አክቲቪቲ ኤ ስታርት ወዳደረገበት ሲ ተመልሶ ይመጣል አሮውን ስታዩት ወደ አንድ እየተመለሰ ነው ስለዚህ እንደዚህ ያለ ከሆነ ሉፒንግ ኤረር አለ ይባላል ይሄ እንደዚህ ያለ ኔትወርክ ዲያግራም ኮንስትራክት ማድረግ የለባችሁ ሁሌ ፎርዋርድ ፓስ ነው ማለት ነው ስለዚህ የግዴታ ወደፊት እንጂ መሄድ ያለባችሁ እንደገና ተመልሳችሁ መመለስ የለባችሁ እሱን ሉፒንግ ኤረር ይባላል ዳንግሊንግ a case of disconnect activity before the completion of all activities which is also known as dangling ይባላል ይሄ ደግሞ አንድ ፕሮጀክት ከማለቁ በፊት የተቋረጠ አክቲቪቲ ከቀረ ነው ለምሳሌ የተቋረጠ ማለት ለምሳሌ አክቲቪቲ 1 ኤ አለ 2 አለና ቢ ዜን ሄድና ይሄ አክቲቪቲ አለ ከሁለት ወደ 3 ይመጣል ከዛ ግን ከ3 ወደ 4 የሚሄድ አክቲቪቲ ይሄድ ስለዚህ እንደዚህ ሲሆን ምንድነው ማለት ነው ዲስኮኔክት የተደረገ አሮዎች ካሉ ወይም ደግሞ አክቲቪቲዎች ካሉ ምን ይባላል ማለት ነው እሱ ዳንግሊንግ ነው እስኪ ይሄንን ኤግዛምፕል መሰረት አድርገን ኔትወርክ ዲያግራም እንዴት ይሳላል ኔትወርክ አክቲቪቲዎችንና ክሪቲካል አክቲቪቲ ክሪቲካል ፓዝ እንዴት ይለያል ፕሮጀክት ኮምፕሊሽን ታይም እንዴት ካልኩሌት ማድረግ ይቻላል ያንድን ፕሮጀክት አክቲቪቲዎችን ነን ክሪቲካል አክቲቪቲ ስላኮችን እንዴት ነው እንፈለ ወይም ፍሎት ምንለው እንዴት ነው ካልኩሌት የምናደርገው የሚሉትን እጥር ምጥን ባለ መንገድ ቶሎ ለመስራት እንሞክራለን ማለት ነው example a company plans to launch a new packaging food products in the local market the marketing manager has identified the following activities that must be completed before the product is launched some activities can be carried out simultaneously while others depend on the completion of the preceding activity and the durations of each activity is determined so ይሄን ሰጥቶናል አዲስ ፕሮዳክት ወደ ማርኬት ይዞ መምጣት ይፈልጋል አዲስ ፕሮዳክት ወደ ማርኬት ይዞ በመጣበት ግን ማርኬቲንግ ማኔጀሩ አንድ ፕሮዳክት ወደ ማርኬት ይዞ መጣ አንድ ፕሮጀክት ነው በዚህ ፕሮጀክት ውስጥ ይሄን ፕሮዳክት ይዞ በመጣበት ሰዓት ግን በውስጡ የተለያዩ ስራዎች አሉት መጀመሪያ ማየት አለበት ማርኬቲንግ ማኔጀሩ አሰስ ማድረግ ያለባቸው ጉዳዮች አሉ እነዚህን አክቲቪቲዎችን ያስቀምጥልናል አክቲቪቲ ኮድ ይለናልና ኤቢሲ ብሎ ለምሳስቀምጥ ያ ማለት ሁሉን ከመጻፍ በፊት ማለት ከምንጽፈው እነዚህ ቢጻፉ የተሻለ ኮድ ናቸው ይሄ ማርኬቲንግ ማኔጀር የሰራው የመጀመሪያ ስራው ምንድነው ማርኬት ሪሰርች ኤንድ ኮንሱመር ሰርቬይ ነው የመጀመሪያ ስራ የሚሰራው ኢሚዲየት ፕሪዲሰሰር ከሱ በፊት ቀድሞ የሚሰራው ስራ አለ የለም ዳሽ ብሎታል ዱሬሽን ስንት ሰዓት ነው የሚፈጅበት ማርኬት ሪሰርች ለማካሄድ 4 ቀን ይፈጅበታል ፕሮዳክት ኮንሰፕት ዲቨሎፕመንት ምን አይነት ፕሮዳክቶች ማቅረብ እንዳለበትኝ ስለነሱ ማሰብ ይጀምራል ማርኬት ሪሰርች ከሰራ በኋላ ካስተመር ዲማንዱ ካየ በኋላ ይሄን ይጀምራል ሶ ፕሮዳክት ዲቨሎፕመንት ሴት ለማድረግ ምን እንደ መሰረት ያደረገበት ማርኬት ሪሰርች ባገኘው ዳታ መሰረት ነው ማለት ስለዚህ ኤ ቢ ስታርት ለማድረግ ኤ ማረቅ አለበት መጀመሪያ ማርኬት ሪሰርች ኢንፎርሜሽን ከሰበሰበ በኋላ ነው ወደ ፕሮዳክት ዴቨሎፕመንት መጣው ማለት ምን ያህል ቀን ይፈጅበታል ማርኬት ፕሮዳክት ዴቨሎፕ ለማድረግ 2 ቀን ይፈጅበታል ዜን ፕሮዳክቱን ዲዛይን ካደረገ በኋላ ወይም ዴቨሎፕ ካደረገ ፓኬጂንግ ዲዛይን ስለ ፕሮዳክቱ ዲዛይን ወይም ኮንተንቶች ሊያወራ ይችላል ስለዚህ እሱን ለመስራት ደግሞ ቢ ማረቅ አለበት ሲ ለመጀመር ይሄ ፓኬጂንግ ዲል ለመጀመር ቢ ማረቅ አለበት ዜን 7 ቀን ይፈጅበታል ለፓኬጂንግ ፕራይሲንግ ስትራቴጂ ፎርሙሌሽን በምን ያህል ዋጋ ልሽጠው የሚለው ሴት ለማድረግ ደግሞ ቢ አሁን ማረቅ አለበት ማን ፕሮዳክት ኮንሰፕት ዴቨሎፕመንቱ ካለቀ በኋላ እሱ ይጀምራል 3 ቀን ይፈጅበታል ዲስትሪቢዩሽን ቻናል ሴሌክሽን የት ላከፋፍል ብሎ ደግሞ ሲያስብ አሁንም ቢ ማረቅ አለበት ፕሮዳክት ዴቨሎፕመንቱ ሲያልቅለት ይሄን ይጀምራል ማለት ነው ኤፍ ፕሪ ላውንች ፕሪፓሬሽን ኤንድ ኮኦርዲኔሽን ይለናል ከመቅባታችን ወደ ማርኬት ይዘን ከመሄዳችን በፊት መዘጋጀት ያለባችን ጉዳዮች እሱን ለማቅረብ ይሄን ስራ ለመጀመር ማን መጀመር አለበት ቀድሞ ማለት ነው ማለቅ አለበት ማለት ነው ሲናዲ ያ ማለት ፕራይስ ስትራቴጂውና ዲስትሪቢዩሽን ቻናል ፓኬጂንጉና ፕራይስ ስትራቴጂው ቀድሞ ማለቅ አለበት እነሱ እንዳለቁ ቶሎ የሚጀምረው ማን ነው ፕሪ ላውንች ፕሪፓሬሽን የሚለውን ይጀምራል 2 ቀን ይፈጅበታል ይሄን ለማለት ድረግ ጂ ፕሮሞሽን ስትራቴጂ ኤንድ ዴቨሎፕመንት ፕሮሞሽን ስትራቴጂ በምን አይነት መንገድ ፕሮሞት ሊያደርገው ይፈልጋል ስለዚህ እሱ ደግሞ ስታርት የሚያደርገው ጂ የምንለው ስራ ነው እሱን ለመስራት ደግሞ መጀመሪያ ማለቅ አለበት ፕሪ ላውንች ማለቅ አለበት እሱ እንዳለቀ ቀጥሎ እሱን ይጀምራል 5 ቀን ይፈጅበታል ለዛ ደግሞ 4 ቀን ይፈጅበታል ኤች ሴልስ ፎርስ ትሬኒንግ ሻጮችን ለምሳሌ በስልጠና መልክ ለምሳሌ ማዘጋጀት ይፈልጋል እሱን ለማድረግ ደግሞ መጀመሪያ ማማለቅ አለበት ነው የሚለን ዲስትሪቢዩሽን ቻናሎችን ምክንያቱም አከፋፋዮችን ሲፈልግ ነው እነዚህ ሰዎች ናቸው የሚሸጡለት ስለዚህ እነሱ ማየት ይፈልጋል ማለት ነው ስለዚህ በሱም እናረጋለን ማለት ነው ሴልስ ፎርስ ትሬኒንጎችን ኢ 5 ቀን እነሱን ለማሰልጠን ይፈጅበታል ኤች
ካለቀ በኋላ ወይም ደግሞ አይ የሚለው አክቲቪቲ ፋይናል ማርኬት ሬዲነስ ኤንድ ኤክስኪዩሽን ኮንትሮል ወደ ማርኬት እንግዲህ ሊገባ ነው ይፈልጋል። ጂ እና ኤች ማለቅ አለባቸው። ጂ እና ኤች ማለት አንደኛ ፕሮሞሽን ስትራቴጂውን መጨረስ አለበት፣ ሲቀጥል ደግሞ ሴልስ ፎርሶችን ትሬን ማድረግ አለበት። ስለዚህ እነሱ እንደጨረሰ ወደ ማርኬት ፋይናል ፕሮዳክትን ይዞ ይሄዳል ማለት ነው። 9 ቀን ይፈጅበታል ይሄ ለማድረግ። ጄ የምንለው ደግሞ ፕሮዳክት ላውንች ኢን ዘ ማርኬት ወደ ማርኬት አዲስ ፕሮዳክት ይዞ መውጣት ይጀምራል ማለት ነው። አይ የሚባለው ካለቀ በኋላ ያ ማለት ፋይናል ማርኬት ሬዲነስ ካዘጋጀ በኋላ ፕሮዳክቱ ይዞ ወደ ገበያ ይሄዳል። ስንት ቀን ይፈጅበታል ማለት ነው? 7 ቀን እሱ ለማዘጋጀት። ፖስት ላውንች ማኔጅመንት ኤንድ ኮንትሮል ስቴጅ ይህ ደግሞ ከተሸጠ በኋላ ፕሮዳክቱ ከገባ በኋላ የደንበኞችን አዌርነስ ለማየት ወይም ደግሞ አክሰሲቢሊቲውን ለማየት ላውንች ፖስት ላውንች ማኔጅመንት ኤንድ ኮንትሮል ፕላኒንግ ሴት ማድረግ አለበት ማለት ኮንትሮሊንግ ሜካኒዝም ይከተላል። ጀ ማለቅ አለበት ማለት ፕሮዳክቱ ላውንች ከተደረገ በኋላ ነው ይህን ቼክ የሚያደርገው። ስለዚህ 3 ቀን ይፈጅበታል ይለናል። ስለዚህ አዲስ ፕሮዳክት ወደ ማርኬት ለማምጣት እነዚህን አይነት ስራዎች ይሰራል በውስጡ። እነዚህን ስራዎች ሲሰራ ግን እያንዳንዳቸው ስራዎች የትኛው ስራ ከየትኛው ቀድሞ መምጣት አለበት የሚሉትን ኢሚዲየት ፕሪዲሰሰሮችን ያስቀምጣል። እንዲሁም ደግሞ እያንዳንዱ ስራዎች ደግሞ የሚፈጅበት ቀናቶችን አስቀምጧል፣ ዱሬሽን አለ። ስለዚህ ይህን መሰረት አድርጎ ይህ ፕሮጀክት ማኔጀር በዚህ ፕሮጀክት መሰረት አድርጋችሁ እነዚህን ጥያቄዎች እንመልሱ። ሪኳየር ድሮ ኔትወርክ ዲያግራም ባይ ዩዚንግ አክቲቪቲ ኦን አሮ። አክቲቪቲ ኦን አሮ ማለት አክቲቪቲዎች ከቀስቱ ላይ ሲሆኑ ማለት ነው። ኔትወርክ ዲያግራም ውስጥ አሉ። ቢ አይዴንቲፋይ ክሪቲካል ፓዝ ኤንድ አክቲቪቲ። ክሪቲካል ፓዝ ምንላቸውንና ክሪቲካል አክቲቪቲዎችን ለዩ ይላል። ሲ ዲተርማይን ዘ ፕሮጀክት ኮምፕሌሽን ታይም። አጠቃላይ እነዚህን ፕሮዳክት ወደ ማርኬት ይዞ በሚመጣበት ሰዓት ሚኒመም ሊፈጅበት የሚችለው ፕሮጀክት ኮምፕሌሽን ታይም ስንት ነው? ፎርዋርድ ፓስ ሜተድ ምንለዋለን። ፎርዋርድ ፓስ ሜተድ እሱን እንጠቀማለን። ፋይንድ ዘ ስላክ ኦር ፍሎት ታይም ፎር ነን ክሪቲካል አክቲቪቲ። ነን ክሪቲካል አክቲቪቲ ማለት ምንድነው? ክሪቲካል አክቲቪቲ ያልናቸው ከሆኑ ምንድነው ማለት ነው? ስላካቸው 0 ነው ወይም ፍሎት ታይማቸው 0 ነው። ስለዚህ ነን ክሪቲካል የሆኑ አክቲቪቲዎች ቢዘገዩ ምንም አይነት ፕሮጀክቱን መዘገል ማያመጡ ምንም አይነት ችግር የማያመጡ አይነት አክቲቪቲዎች አሉ። እነዛን አክቲቪቲዎች ፈልጉ ነው የሚለን ስላካቸው። ስለዚህ እነሱን ለመፈለግ ባክዋርድ ፓስ ሜተድ እንጠቀማለን ማለት ነው። ስለዚህ ይህን ይመስላል። ኤ ድሮ ኔትወርክ ዲያግራም ባይ ዩዚንግ አክቲቪቲ ኦን አሮ ይላል። አክቲቪቲ ኦን አሮ በምንጠቀምበት ሰዓት እያንዳንዱ ሰርክሎችን ስታርቲንግ ፖይንት ታስቀምጣላችሁ። ከዛ በኋላ ግን የምታደርጉት ምንድነው ማለት ነው? አክቲቪቲዎችን ከአሮ ላይ እናስቀምጣለን ማለት ነው። ኦኬ ለምሳሌ የመጀመሪያው አክቲቪቲ ስታርት የሚያደርገው ማን ነው? ኤ ኢሚዲየት ፕሪዲሰሰር አለው የለውም? ስለዚህ ኤ አንድ ማለት የመጀመሪያው ስራ ማለት ነው። የመጀመሪያው ስራ ማለት ነው። የመጀመሪያው ስራ ማንኛውም ሊሆን ይችላል። ስለዚህ ኤ ነው የሚሰራ ማለት ነው። ይሄው ኤ የምትለውን አክቲቪቲ አመጣውላችሁ። አሁን በኦርደራችሁ ሁሉም እንዲቀመጥላችሁ እንደዚህ አድርጌ አስቀምጥላችሁ። ኦኬ ኤ አሁን የመጀመሪያው ስራችን ቀድሞ የሚሰራው ስራ ኤ ነው ማለት ነው። ኤ ኮምፕሌት እንዳደረገ ማን ይመጣ ነው የሚለንን? ቢ ከኤ ነው የሚለንን። ቢ ማለት ከኤ ቀጥሎ ይመጣል። ስለዚህ ቢ ከኤ ቀጥሎ የሚመጣ አይነት ስራ ከሆነ ከኤ ቀጥሎ የሚመጣውን ስራ ምን አደርጋለሁ ማለት ነው? ይሄኛውን ወስዳለሁ። ይሄው ለምሳሌ ሁለተኛው አክቲቪቲ ቀጥሎ የሚጀምረው አሁን ከዚህ ላይ ኤ ስታርት አድርጋለች፣ ከዚህ ጋር ኤ ፊኒሽ አድርጋለች ማለት ነው። ሁለት ማለት ኤ ፊኒሽ እንዳደረገች ማንም ይቀጥል ማለት ነው? ቢ ስታርት ያደርጋል ነው የተባለው። ስለዚህ ቢ የሚጀምረው ስራ ከዚህ ላይ ነው ማለት ነው። የቢ ስራ ይጀምራል። አሁን ኤ ሰራነን ቢ ስታርት እናደርጋለን። ኦኬ ዜን ሲ ከማን ነው የሚነሳ የሚለን? ከቢ። ዲ ከማን ነው የሚነሳ? ከቢ። ኢ ከማን ነው የሚነሳ? ከቢ። ስለዚህ ከቢ ላይ 3 አይነት ስራዎች ይነሳሉ ማለት ነው፣ ይመጣሉ። ስለዚህ እነማን ናቸው እነዚህ ስራዎችን? አንድ ባንድ እናስቀምጣቸው። ኦኬ የመጀመሪያ አንድ አክቲቪቲ ከዚህ ላይ አለ። ከዚህ ላይ ምን ማድረግ አለብኝ ማለት ነው? መጥቼ ቢ ኮምፕሌት እንዳደረገ ይችላል። ቢ ኮምፕሌት አድርጓል ማለት ነው። አሁን ከዚህ ላይ ቢ ኮምፕሌት አድርጓል። ቢ ኮምፕሌት እንዳደረገ ማን ይመጣል ነው የሚለን? ሲም ይመጣል፣ ዲም ይመጣል፣ ኢም ይመጣል። ስለዚህ ሲ ኢ ማለት ከዚህ ላይ ናለች። ይኸው ወደዚህ አደረኩላችሁ አሮዋን ሲ ኢ ማለት ናት ከዚህ ላይ። ሌላኛው ምንድነው የሚለንን? ዲ ስታርት ያደርጋል ነው የተባለው።
ስለዚህ ዲ ስታርት ያደርጋል። ከማን ቀጥሎ ነው ዲ ስታርት የሚያደርገው? ከቢ ማለት ነው። ስለዚህ ቢ ላይ ይሄ አለ ማለት ነው። ቢ ላይ ማን አለ ማለት ነው? ቢ ኮምፕሌት አድርጓል 3 ላይ። አሁን ቢ ኮምፕሌት እንዳደረገች ዲ ስታርት አድርጋለች ማለት ነው። ዲ ስታርት አድርጋለች። ዜን ሌላኛው ሲ ስታርትም ታደርጋለች ከዚህ አክቲቪቲ ላይ ሲም ስታርት ታደርጋለች ማለት ነው። የት ላይ ነው ሲ ስታርት የምታደርገው? ያው ከዚህ ጋር ማለት ነው። ሲ ስታርት አድርጋለች። ስለዚህ ሲ ስታርት የምታደርግ ከሆነ በሲ ተራ ያለችን ኳንቲቲ ወስጃለሁ። ከየት ላይ ያው ሲ አልኳችሁ። እቺ ላይ የምታመለክተው ማን ነው? ሲን ነው ማለት ነው። ኢ ደግሞ አለች ከላይ። ስለዚህ ኢን ወስጄ ከላይ ላስቀምጥላችሁ። ያው ኢ ማለት ይሄ ኢ ማለት እቺኛቱ ላይን ማለት ነው። ያ ማለት እቺ ላይ ወደ ላይ ወጣች ላይን። እቺ ላይን ምንድነው ማን ነው? ኢ ናት። ኦኬ ኢ ከሆነች አሁን እየሰራን ያለ ምንድነው? ኤፍ ከማን ነው የሚነሳ ነው የሚለን? ከሲና ከዲ። ኤፍ ማለት ከሲና ከዲ። ኤፍ ማለት ከሲና ከዲ ማለት ነው። ስለዚህ ሲ ስንት ነው ማለት ነው? ሲ ኮምፕሌት ማድረጓን አሳይ። ሲ ኮምፕሌት አድርጋለች ከዚህ ላይ። ዲም ኮምፕሌት አድርጋለች ከዚህ ላይ። ያ ማለት ዲ ማለት ኤች ማለት ነው። አሁን ከሲና ከዲ ማለት ሁለቶች አክቲቪቲዎች ላይ ሲመጡ ለምሳሌ ሲና ዲ ስታርት ያደረጉ ከ3 ላይ ነው። ከ3 ላይ ተነስተው ከሁለቱ አክቲቪቲዎች ላይ ማን ይመጣል ተብሎ ኤፍ የሚባል አክቲቪቲ አለ። ይሄንን አክቲቪቲ በሚመጣበት ሰዓት የግዴታ ምን መጠቀም ያለባችሁ? ተመሳሳይ መነሻ ኑሯቸው ከነሱ ቀጥሎ የሚመጣው ሰክሰሰር ካለ ከሁለቱም በተመሳሳይ ሰዓት የሚነሳ አክቲቪቲ ካለ ምን እናደርጋለን ማለት ነው? ያንን አክቲቪቲ ዴሚ ተጠቅመን የምናልፈው ማለት ነው። ስለዚህ አሁን ከዲና ከሲ ዲና ሲ ተመሳሳይ ከ3 ላይ ነው የተነሱ። ከ3 ላይ ከተነሱ ከ5 እና ከ4 ላይ ደግሞ ምን ተብለናል? ኤፍ የሚባል አክቲቪቲ አለ ነው የተባለው። ኤፍ የሚባል አክቲቪቲ ካለ ለሲ በዚህ ሰዓት እንጠቀማለን ማለት ነው። ዴሚ የምትባለውን አክቲቪቲ እጠቀማታለሁ ማለት ነው። ስለዚህ ዴሚ ምናልባት ዶት ነው መሆን የነበረበት፣ ነገር ግን ዶት እዚህ ላይ ምናልባት አልተጠቀምኩትም። ሜቢ አንደርስታንድ ታደርጉኛላችሁ። እችን በጥቁሩ አሮ የተጠቀምኳት እንደማ ነው ዴሚ የምትለው ነው የተጠቀምኳት ማለት ነው። ዴሚ ይኸው ዴሚ የምትለውን እዚህ ላይ አስቀምጬላችኋለሁ። ስለዚህ ዴሚ ናት ማለት ነው። ዴሚ ስለዚህ ዴሚ አክቲቪቲ ተጠቅም ያለው ማለት ነው። አሁን ዴሚ አክቲቪቲ ለምን እንደምጠቀም ይገባችኋል ብዬ አስባለሁ። ስለዚህ ዴሚ የተጠቀምኳት ምንድነው? ዴሚን ወደ 5 ወሰድኳት። ቀስቷን ይኸው ወደ 5 ያደረኳት። ወደ 4ም ብታረጉት ምንም ችግር የለውም። ለምን? ከ5ም ከ4ም ሌላ ብቸኛ የሚነሳ አክቲቪቲ ስለሌለ ማለት ነው። ከዲ ወይ ከሲ ብቸኛ የሚነሳ አክቲቪቲ ካለ ያንን አክቲቪቲ ኮንሲደር አድርጋችሁ አሎኬት ታደርጋላችሁ። ነገር ግን ሌላ አክቲቪቲ አሁን ለምሳሌ ከሲና ከዲ ከዚህ ውጭ የሚነሳ ከኤፍ ውጭ የሚነሳ አለ። ኤፍ ስንል ለምሳሌ ሲና ዲ ከዚህ አለ። ከዚህ ውጭ ሲና ዲ ያለ ከዚህ የለም። ከሌለ ምንድነው ማለት በፈለጋችሁ ታቅጣጫ ማለት ትችላላችሁ። ስለዚህ እሱ ነው ማለት ነው። ኦኬ ስለዚህ ዴሚን ከተጠቀማችሁ በኋላ ማንን ነው የምትፈልጉ የሚለንን ኤፍ ነው። ኤፍን ለመጠቀም ነው አሁን ዴሚ የተጠቀመው። ስለዚህ እዚች ላይ መጣና ኤፍ የምትለውን አክቲቪቲ ፈልጋለሁ ማለት ነው። አየው ኤፍ ከዛስ ኤፍ አክቲቪቲ ኮምፕሌት ታደርጋለች። ኤፍ አክቲቪቲ ኮምፕሌት ታደርጋለች ማለት ነው። ኤፍ አክቲቪቲን ኮምፕሌት እናደርጋለን። እሺ ሌላ ማን ነው የሚመጣው? ኤፍ ጂ ነው። ጂ ከማን ነው? ከኤፍ። ጂ ከኤፍ ነው የሚመጣ ነው የሚለን። ጂ ከኤፍ። ስለዚህ ጂ ከኤፍ ይመጣል። ጂ ከኤፍ ማለት ይሄው ጂ ምንላት አክቲቪቲ የምትመጣው ከኤፍ ነው ተብሏል። ይሄው በዚህ መሰረት ጂ ብላችሁ ታስቀምጣላችሁ ማለት ነው። ከማን የተመጣች? ከኤፍ ማለት ነው። ጂ ከኤፍ ትመጣለች ተብሏል። ከዛስ ኤች ማን ነው? ኤች ማለት ከኢ። ኢ ማለት ከዚህ ላይ ያለችው ማለት ነው። ኤች ኢ። ስለዚህ ከኢ ላይ ምን እናደርጋለን ማለት ነው? ኤፍ እንጀምራለን ይላል። ኤችን እንጀምራለን። ስለዚህ ኤች ናት ማለት ነው። እዚህ ጋር ኤች። አሁን ኤች የምትለውን አክቲቪቲ እናመጣለን ማለት ነው። ስለዚህ ኤች ይኸው እዚህ ጋር አለች ማለት ነው። ኤች አስቀመጥኩላችሁ።
አሁን ከኤች ቀጥሎ የሚመጣው ማን ነው? አይ ከማን ነው የሚመጣ? ከጂ እና ከኤች። አሁን ጂ ማለት እቺ አክቲቪቲ ናት። ኤች ማለት ደግሞ እዚህ ላይ ናለች። ስለዚህ ሁለቱ አሁን የተለያየ ቦታ ነው ያሉት። የተለያየ ቦታ ከሆኑ ምን እናደርጋለን ማለት ነው? በአንድ ላይን ኮኔክት እናደርጋቸዋለን ማለት ነው። ስለዚህ በአንድ ላይን ኮኔክት በማድረግበት ሰዓት እቺኛቱን ብቻ ለይቼ ምን እናደርጋለን ማለት ነው? ወደ ላይ ውሰዳትና በዚህ መሰረት አስቀምጣታለን። ይሄው ወደ ላይ ወሰድኳት። ከዛ እዚህኛቱ የኤችን ቫልዩ ነው ፈልጉ የተባልኩኝ የኤችን አምጥቼ ኮኔክት አደርጋለሁ ማለት ነው። ስለዚህ ኤችን በዚህ መሰረት እፈልጋለሁ። ኤችን አምጥቼ ኮኔክት አደርኳት ማለት ነው። ሶ የኤች ቫልዩ አሁን ከማን ጋር መጣች ማለት ነው? ሁለቱ ተመሳሳይ ፖይንት ላይ ደረሱ። ኤች እዚህ ላይ ኢንድ ታረጋለች፣ ጂ ከዚህ ላይ ኢንድ ካረጋለች ማለት ነው። ከዛስ ማን ነው የሚወስደው ማለት ነው? ኮምፕሊት ያረጋለች። እቺ አክቲቪቲ ምን ታረጋለች ማለት ነው? ኮምፕሊት ታረጋለች። ስለዚህ እቺን አክቲቪቲ ምን አረጋለሁ ማለት ነው? ኮምፕሊት አረጋለሁ ማለት ነው። 8 ኤችን እና ጂን ባንድ ኮኔክት አረኳቸው። ለምንድን ነው 8 ብዬ ኮኔክት ያደረኳቸው? ከዚህ ላይ ኤች ስታርት ያደረገችው ከ6 ነው። ጂ ስታርት ያደረገው ከ7 ነው። ስለዚህ ሁለቱ የተለያየ ቦታ ከሆኑ ምንድነው የሚያመልኩት ማለት ነው? በአንድ ላይ ኢንድ ያደርጉና ሌላ አክቲቪቲን ክሬት ያደርጋሉ ማለት ነው። ያን አክቲቪቲ ማን ነው ስንል አይ ነው የሚለናል። አይ ከጂና ከኤች ነው ይለናል። ከጂና ከኤች። ስለዚህ ከጂና ከኤች አይ ስመጣ ይሄው ይሄ አክቲቪቲ ነው ማለት ነው። አይ ከማንና ከማን ነው? ይሄ አክቲቪቲ ማለት አይ ማለት ከኤች እና ከጂ ወይም ከጂ እና ከኤች ማለት ነው። እሺ ከጂ እና ከኤች ከሆነ እችን አክቲቪቲ እንዴት እናዝናለን? ስለዚህ እቺ ልቀንስላችሁ። አሁን አይ ኮምፕሌት እንዳደረገ ቀጥሎ የሚመጣው ስራ ማን ነው የሚለን? አይ ኮምፕሌት እንዳደረገች ጄ ይመጣል። ጄ ስታርት ታደርጋለች። ስለዚህ ከአይ ቀጥሎ ጄ ብቻ አንድ አክቲቪቲ ላይ ነው ስታርት የሚያደርገው። ስለዚህ ምን አደርጋለሁ ማለት ነው? ከዚህ ላይ ሰርክሏን አስቀምጣለሁ። ስለዚህ እቺው ማን ኮምፕሌት አድርጋለች ማለት ነው? አይ ኮምፕሌት አደረገች። ማን ይመጣል ማለት ነው? ጄ ስታርት ያደርጋል ማለት ነው። አሁን ጄን ስታርት አደረኩት ማለት ነው። ጄን ስታርት ካደረኩ ቀጥዬ የምሰራው ምንድን ነው? ጄ ኢንድ ያደርጋል። ጄ ኢንድ እንዳደረገ ማን ይመጣል ማለት ኬ። ስለዚህ ጄ ኢንድ እንዳደረገ ኬ የሚባል አክቲቪቲ ስታርት ያደርጋል ይለናል። ኬ የሚባል አክቲቪቲ ስታርት ያደርጋል። ስለዚህ ኬ ቢግን የሚያደርግ ከሆነ ኬ አሁን መጨረሻው ምንድነው? እንደዚህ አድርገን አንተው ይሄው በደንብ አድርጋችሁ ማየት የምትችሉትኝ ኔትወርክ ዲያግራም ለምሳሌ እንደዚህ አድርጋችሁ ጀምራችሁ ሰርታችሁ መጨረሻ ላይ እንደዚህ ሰርክል ሳታረጉበት ወይም ኖድ ሳትጠቀሙ ታቆም ከሆናችሁ ፕሮጀክቱ አላለቀም ማለት ነው። እንደዚህ ሆኖ ለምሳሌ የሚቆም ከሆነ ያ ማለት ስራውን ጨርሻለሁ ብላችሁ ለምሳሌ እንደዚህ አድርጋችሁ ብትሰሩትኝ ይሄ ፕሮጀክት ኬ ማለት ገና ብዙ ጊዜ ያለው እየሰራ ነው ያለ ማለት ነው። አላለቀም፣ በፕሮግረስ ላይ ነው ማለት ነው። ስለዚህ እያንዳንዱ አክቲቪቲ መጨረሳቸው ወይም መሰራትና ማለቃቸው የምናውቀው በምንድን ነው ማለት ነው? የግዴታ ስታርቲንግ እና ኢንዲንግ ኖድ ሊኖራቸው ይገባል። ስለዚህ እቺ ላይ ኖዷን አስቀምጣለሁ ማለት ነው። አሁን በዚህ መሰረት ምን አደረኩ ማለት ነው? ኔትወርክ ዲያግራሙ ድሮ አድርጉ ነው የተባለን። ኔትወርክ ዲያግራሙ ድሮ አደረግነን ማለት ነው። አክቲቪቲ ኦን አሮ የሚለውን ነገር የምታውቁት መቼ ነው? አሮዋ ላይ ኤ የምትላለች፣ አሮዋ ላይ ቢ የሚላለ፣ አሮዋ ላይ ሲ ዲ ኢ አለ፣ አሮ ላይ ኤፍ ኤች፣ አሮ ላይ ደሚ የምትላለች። ስለዚህ እነዚህ በሙሉ አክቲቪቲዎች ምንድናቸው ማለት ነው? ኦን አሮ ላይ ከሆነ አክቲቪቲ ኦን አሮ ይባላል። ኦኬ አሁን ወደ ሁለተኛው ጥያቄ እንምጣ። ምን ፈልጉ ነው የተባልን? ክሪቲካል ፓዙን ፈልጉ ነው የሚለን። ስለዚህ ክሪቲካል ፓዝ ምንላቸው? አይደንቲፋይ ዘ ክሪቲካል ፓዝ ኤንድ አክቲቪቲ ይለን። ስለዚህ ክሪቲካል ፓዝ እና አክቲቪቲ ምንላቸው በዚህ መንገድ ትፈልጋላችሁ። ክሪቲካል ፓዝ ማለት ዘ ሎንገስት ፓዝ ማለት ነው። አሮዎችን እየቆጠራችሁ ስትሄዱ ከፍተኛ ወይም ረጅም ቁጥር ያለበትን ትወስዳላችሁ። ወይም ክሪቲካል ፓዝ ምንለው ምንድነው? ፕሮጀክት ኮምፕሊሽን ታይም ያለበት ማለት ነው። ዘ ፕሮጀክት ኮምፕሊሽን ታይሙ ስንት ነው እየተባላችሁ ነው። ክሪቲካል ፓዝ ማለት እሱን መለየት ነው። ስለዚህ አሁን የመጀመሪያ ስራችሁ ምንድነው? እነዚህ መቁጠር ትችላላችሁ። 1 2 2 3 3 6 6 8 8 9 9 10 10 11 ስንት ናቸው? 1 2 3 4 5
6 7 ላይኖች አሏቸው። የመጀመሪያው ፓዝ አንድ ፓዝ አለ። ሁለተኛው ደግሞ ከዚያው ጀምራችሁ ከስታርቲንጉ ጀምራችሁ ከአንድ ጀምራችሁ አሁን መንገዶችን ፈልጉ። ከአንድ ወደ 2 ከ2 ወደ 3 ከ3 ወደ 4 ወደ ታች የሚመጣው ወደ 4 ከ4 ወደ 5 ከ5 ወደ 7 ከ7 ወደ 8 ከ8 ወደ 9 ከ9 ወደ 10 ከ10 ወደ 11 ስንት ናቸው? 1 2 3 4 5 6 7 8 9 ላይኖች አሉት ማለት ያ ማለት የመጀመሪያው ስንት ነው? 7 ይሄኛው 9። አሁን ደግሞ ሶስተኛ ፓዝም አለው እንየው። ከ1 ወደ 2 ከ2 ወደ 3 ከ3 ወደ 5 ምትላለች እቺ ላይ ከ5 ወደ 7 ከ7 ወደ 8 ከ8 ወደ 9 ከ9 ወደ 10 ከ10 ወደ 11 ስንት ናቸው ማለት ነው? 1 2 3 4 5 6 7 8 አሁን የመጀመሪያው 7 የሁለተኛው 9 የሶስተኛው ስንት ይመጣላችሁ? 8 ስለዚህ ረጅሙ ፓዝ የትኛው ነው? 9 ያለበት ማለት ነው። 9 ያለበትና አሁን እነዚህን ነው የምንፈልጋቸው ማለት ነው። ስለዚህ እነዚህን እስኪ ዲዛይኑ ልቀይርላችሁና በዲዛይን መሰረት ላስቀምጥላችሁ። ምናልባትም አያው አንድ ዲዛይኑ ልቀይርላችሁ 2 እቺኛቱን አንጠቀማትኝ እቺ ላይን አሁን ምን ተጠቀማችን ላይ ነው 3 ደሚዋ እንዳለች ትኖራለች። ደሚዋን ደሚ ናትኝ ምናልባት ዜሮ ሪሶርስ ናትኝ እንደዛው እንዳለች በቀጭ ማላርግላችሁ እንድትለዩት ይሄ ነው። ከዛ ኤፍ ላይ ስንመጣ አሁንም ደሚ አክቲቪቲ አይደለም ኖርማል አክቲቪቲ ነው ኤፍ። ከዚህም ስንመጣ እቺን ቦልድ ላርግላችሁ ይሄው። ከዚህ ስንመጣ እቺን ቦልድ ላርግላችሁ ይሄው። ከዚህ ስንመጣ እቺን ቦልድ ላርግላችሁ ከዚህ ስመጣ ይሄው ይሄን ይመስላል። አሁን በደንብ ቁጠሯቸው። ከ1 ወደ 2 ከ2 ወደ 3 ከ3 ወደ 4 ከ4 ደሚ አለች ወደ 5 ከ5 ወደ 7 ከ7 ወደ 8 ከ8 ወደ 9 ከ9 ወደ 10 ከ10 ወደ 11 ሲሆን ስንት ይመጣላችኋል? 9 ሶ ዘ ሎንገስት ፓዝ ከተባለ ክሪቲካል ፓዝ ይባላል። ስለዚህ ክሪቲካል ፓዝ ማለት ይሄ ነው ማለት ነው። እሺ አሁን ክሪቲካል አክቲቪቲ ማለትስ ምን ማለት ነው? ክሪቲካል አክቲቪቲ ማለት ደግሞ ያን ፓዝ ያለበት አክቲቪቲዎች እነማን ናቸው ነው እነሱን መቁጠር ነው። ስለዚህ አሁን ክሪቲካል ፓዙን ለምሳሌ ያስቀምጥላችኋል። ከ1 ወደ 2 ከ2 ወደ 3 ከ3 ወደ 4 ከ4 ወደ 5 ደሚን ጨምሮ ማለት ነው። ከ5 ወደ 7 ከ7 ወደ 8 ከ8 ወደ 9 ከ9 ወደ 10 ከ10 ወደ 11 አሁን ፕሮጀክቱ ኮምፕሊት አድርጓል። ግን እነዚህን ታይሞች እነዚህን አሮዎች ነው የሚጠቀም ማለት ነው። ስለዚህ ክሪቲካል ፓዙን ፈልጉ ነው የተባለ ክሪቲካል ፓዝ በዚህ መንገድ ታስቀምጣላችሁ። ክሪቲካል አክቲቪቲ ከተባላችሁስ ክሪቲካል አክቲቪቲ ከተባላችሁ ደግሞ ተጠቀሟቸው እነማን ናቸው? እነዚህ ነው ክሪቲካል አክቲቪቲ ምንላቸው ኤ ቢ ሲ ደሚ ኤፍ ጂ ማለት ከዚህ ላይ ናለች። ጂ ማለት እቺ አክቲቪቲ ማለት ነው። ይሄው እቺን አክቲቪቲ ነው እነዚህችን አክቲቪቲ ነው ጂ ማለት ይችላል። ጂ እዚህ ጋር አይ ጄ ኬ ማለት ነው። ስለዚህ እነዚህ አክቲቪቲዎች ምን ይባላሉ ማለት ነው? ክሪቲካል አክቲቪቲ የክሪቲካል ፓዙ አክቲቪቲዎች ነው ክሪቲካል አክቲቪቲ የሚባለው። ስለዚህ አሁን ክሪቲካል ፓዝ ማለትና ክሪቲካል አክቲቪቲዎችን እንዴት ነው የምንለያቸው የሚሉትን በዚህ መንገድ መለየት ትችላላችሁ። ወደሚቀጥለው ነው ዲተርማይን ዘ ፕሮጀክት ኮምፕሊሽን ታይም። ፕሮጀክት ኮምፕሊሽን ማለት አጠቃላይ የዚህ ፕሮጀክት ያለቀበት ታይም ስንት ነው? አሁን ያው አስቀምጬላችኋለሁ። የአሁኑን ግራፍ ነው ያስቀመጥኩላችሁ። ኤ ቢ ሲ ደሚ ኤፍ ጂ አይ ጄ ኬ ናቸው ክሪቲካል አክቲቪቲዎች። አሁን የዚህን ፕሮጀክት ኮምፕሊሽን ታይም ፈልጉ ነው የተባለው። አሁን እነዚህን በመደመር አጠቃላይ ቶታሉ ስንት ይመጣ የሚለውን መቀየር ማስቀመጥ ትችላላችሁ። ይህን ለማግኘት እነዚህን ነገሮች መጠቀም ትችላላችሁ። ኤርሊየስት ስታርት ማለት አንድ አክቲቪቲ ቀድሞ የጀመረበት ሰዓት ስንት ሰዓት ነው የሚለውን ትፈልጋላችሁ። ይሄው አክቲቪቲ አስቀምጬላችኋለሁ። 1 2 ማለት ኤ ማለት ነው። 2 3 ማለት ከ2 ወደ 3 ማለት ቢ ማለት ነው። ሲ ማለት ደግሞ ከ3 ወደ 4 ማለት ነው። ከ3 ወደ 4 ዲ ማለትስ ከ3 ወደ 5 ኢ ማለት ከ3 ወደ 6 ኤፍ ማለት ከ5 ወደ 7 በመካከላቸው ደሚ አለች። ደሚ ከማን ወደ ማን ናት? ከ4 ወደ 5 ናት ደሚ። ስለዚህ እነዚህን አክቲቪቲዎች ምንድናቸው ማለት ነው?
እየሰራናን አሁን ያገኘነውን ቫልዩ እናስቀምጣለን። ስለዚህ የፕሮጀክት ኮምፕሊሽን ታይም አጠቃላይ የዚህ ፕሮጀክት ኮምፕሊሽን ታይም ስንት ነው ከተባለ እነዚህ መደመር ትችላላችሁ ከፈልጋችሁ፣ እንዲሁም ከሆነ ደግሞ ማድረግ ትችላላችሁ። በዚህ መንገድ መጠቀም ትችላላችሁ። እንዴት ነው የምንጠቀማቸው? ኤርሊየስት ስታርት ማለት ኤ ከመሰራቱ በፊት የተሰራ ስራ አለ የለም። ኤ የመጀመሪያው ስራ ነው። ስለዚህ አንድን ስራ ከመጀመራችሁ በፊት ምን ያህል ጊዜ ተጠቅማችኋል? 0 ታይም ነው የምትሉት። ምን ያህል ሰዓት ማለት ተጠቀማችሁ። ነገር ግን ኤን ደግሞ ለመስራት ዱሬሽኑ ስንት ነው የሰጠው? 4 ሰዓት። ያማ ማርኬት ሰርቬይ ለማካሄድ 4 ቀን ያስፈልገዋል ተብለናል። 4 ቀን አካሂዷል። 4 ቀን ማለት ሲጨርስ ኤርሊየስት ፊኒሽ ማለት ኤን ጨረሰ ማለት 4ቱን ቀን ሲጨርስ ነው ማለት። ስለዚህ ኤርሊየስት ስታርት ማለት ስንት ነው? 0። ከሱ በፊት የተሰራ ስራ የለም። ሲደመር የተሰጠው የኤ ስንት ሰዓት ስንት ነው? 4 ሰዓት። ስለዚህ 4 ቀን ማለት ስለዚህ 4 እላለሁ ማለት 0 + 4 ማለት 0 + 4 which is equals to 4 ማለት። እዚህ ስመጣስ አሁን ቢ ማለት ቢ ስታርት የሚያደርገው ኤ እንዳለቀ ነው ተብለናል። ኤ ኮምፕሊት ያደረገበት ሰዓት ብዛት ስንት ነው? ከዚህ ላይ ስንመጣ 4 ሰዓት ናት። ኤን ኮምፕሊት ለማድረግ የፈጀበት ጊዜ ስንት ነው? 4 ሰዓት አለች እዚህ ጋር። ስለዚህ 4 ናት ማለት ነው። ስታርት የሚያደርገው ቢ ስታርት የሚያደርገው ኤ እንዳለቀ ነው። ስለዚህ ኤ ደግሞ ስንት ሰዓት ነው ማለት ነው? 4 ሰዓት ነው የፈጀበት። ስለዚህ ኤርሊየስት ፊኒሽ ፎር ቢ ለመጨረስ ምን ያህል ጊዜ ይፈጅበታል? 4 ሰዓት። መጀመሪያ ፕሮጀክቱ 4 ቀን ነው የፈለገ። ይቅርታ አድርጉልኝ 4 ሰዓት ስላልኳቸው 4 ቀን ለማለት ነው። ዴይ ነው የተሰጠነት። ስለዚህ በ4 ቀን ምናልባት 60 ነገሮችን ኮንሲደር አድርጉልኝ። 4 ስታርት ያደረገበት ነው። ያ ማለት ቢ ከመጀመሩ በፊት 4 ቀን ከተሰጠው ፕላን ላይ ታይም ላይ 4ቱን ቀን ወስዷል። ቢን ለመስራት ስንት ቀን ነው የሚፈጅበት ተብሏል? 2 ቀን። ስለዚህ 4 ሲደመር 2 ስንት ነው? 4 ሲደመር 2 እኩል ይሆናል 6 ቀን። አጠቃላይ ኤ እና ቢን ለመስራት ይሄ ማኔጀር 6 ቀን ወስዶበታል ማለት ነው። ሲን ለመስራትስ ሲ ማለት ስታርቲንጓ ስንት ነው? ቢ ነው። ቢ ኮምፕሌት እንዳደረገ ሲ ስታርት ያደርጋል እያልን ነው። ቢ ኮምፕሌት ያደረገው ስንት ቀን ነው? በ6 ቀን። ያ ማለት 6 ቀን ቢን ሲጨርስ ስንት ቀን ተጠቅሟል ማለት ነው? 6 ቀን። 6 ቀን ስታርቲንጉ ነው። ስለዚህ አሁን ቢን ሲሰራ ሲጨርስ 6 ቀን ነበር። ሲን ለመስራት ስንት ቀን ይፈጅበት? 7 ቀን። ስለዚህ 6 ቀን መጀመሪያ ተጠቅሟል። ሲደመር 7 ቀን ሲደመር 13 ቀን ማለት ያ ማለት 6 ሲደመር 7 እኩል ይሆናል 13 ቀን ይፈጅበታል ማለት ማንም ሲን ለመስራት። ኦኬ አሁንም ዲን ለመስራትስ ዲ ስታርት ያደረገችው ማን ሲያልቅ ነው? ቢ ሲያልቅ ነው። ስለዚህ ቢ ፊኒሽ እንዳደረገ ዲ ስታርት አድርጋለች። ስለዚህ ቢ ፊኒሽ ያደረገው በስንተኛው ቀን ነበር? በ6ኛው ቀን። ይኸው በ6ኛው ቀን ነበር ቢ ያለቀ። ነገር ግን ዲን ለመስራት ስንት ቀን የሚፈጅበት? 3 ቀን። ስለዚህ ሁለቶችን እንደምራለሁ 6 ሲደመር 3 ነው ማለት ነው። እኩል ሆነ ስንት ቀን ማለት ነው? 9 ቀን። ዲን ለመጨረስ ዲን ሲጨርስ 9ኛው ቀን ላይ ደርሷል ማለት ነው። እሺ ኢን ለመጨረስስ ኢ ማለት አሁንም ከቢ ነው የተነሳች። ኢም ከቢ ነው የተነሳች። ስለዚህ ከቢ ከተነሳይ ኢ ቢ ኮምፕሊት ያደረገው በስንተኛው ቀን ነበር? በ6ኛው ቀን። እሺ ኢን ለመስራት ስንት ቀን የሚፈጅበት? 6 ሲደመር 6 ስንት ነው? 6 ሲደመር 6 እኩል ይሆናል 12 ቀን። ስለዚህ አሁንም ኢን በሚሰራበት ኢን ሲጨርስ 12ኛው ቀን ላይ ጨርሷል ማለት ነው። ዲን 9ኛው ቀን ላይ ጨርሷል። ሲን 13ኛው ቀን ላይ ጨርሷል ማለት ነው። ስለዚህ ሲ በጣም ብዙ ሰዓት ተጠቅሟል ማለት ነው። 7 ሰዓት የሚል ስላለበት። ኦኬ ደሚ ስንት ሰዓት ነው? ደሚ ማለት ስታርት ያደረገችው ከማን ነው? ከሲ ነው ስታርት ያደረገች። ደሚ ማለት ከሲ ናት እቺ ማለት ነው። 4 ላይ ስንመጣ ደሚ ሲ ላይ ነው ስታርት ያደረገ። ሲ ማለት ስንት ቀን ነው የፈጀባትን ኮምፕሊት ለማድረግ? 13 ቀን። ሲ ማለት እቺ ናት 13 ቀን የፈጀባትን ቀን ማለት ነው። ስለዚህ ሲ 13 ቀን ከፈጀ 13 ላት ነው። እሺ ደሚን ለኮምፕሊት ለማድረግ ስንት ቀን ይፈጅበታል? ደሚ ምንም አይነት ታይም አይጠቀምም። 0 ዱሬሽን አለው። 13 ሲደመር 0 13 ሲደመር 0 ነው የምታለው እኩል ይሆናል 13 ቀን። ያ ማለት ደሚ ፕሪሲደንሱን ለማሳየት እንጂ ሪሶርስን ኮንሱም አታረግም ብለን 0 ብለናታል። ስለዚህ እሷን ማለት ነው። ኤፍ ማለትስ እች 5 ላይ ስታርት ያደረገች ደሚ ነው ማለት ነው። የምንሸዋው ደሚ
ስንት ቀን ያፈጀች? አይ ሚን ለምሳሌ ኤፍ ላይ ስታርቲንግ ወን ለመውሰድ ምንድነው የምታደርጉት? በሁለቱ ቦታ ላይ ነው ስታርት ያደረገች። አንደኛ ከደሚ ከ4 ወደ 5 እና ከ3 ወደ 5 ሲሆን ነው ኤፍ ስታርት ያደረገች አይደለ? በዚህ ሰዓት ኤርሊስት ፊኒሹን ሴሌክት ስታደርጉ ሃይስት ኤርሊስት ስታርት ያለበትን ትወስዳላችሁ። ሃይስት ኤርሊስት ስታርት። እሺ ኤፍን ለመውሰድ አሁን 5 ላይ ነው። 5 ማለት አንደኛ ከ3 ወደ 5 ምትል ቀስታለች ዲ ማለት ነው። ሁለተኛ ደግሞ ከደሚ ወደ 5 ምትል ወይም ከ4 ወደ 5 ምትላለች። ስለዚህ የደሚንና የዲን ታወዳድሩና ከፍተኛዋን ኤርሊስት ስታርት ታስቀድማላችሁ። ኦኬ ኤርሊስት ስታርቷ የዚች ማለት ስንት ነው ማለት ነው? የደሚዋ ፊኒሽዋ ስንት ናት? የደሚ ፊኒሽ ስንት ናት? የደሚ ፊኒሽ ማለት 13 ናት። አሁን የደሚ ፊኒሽ 13 ናት። የዲ ፊኒሽስ ዲ ፊኒሽ ያደረገችባት ስንት ናት? 9 ማለት ነው። ስለዚህ በዚህ ሰዓት ምን ታደርጋላችሁ? ኤፍን ወይም የዚችን ስታርቲንግ ለመፈለግ ምን ታደርጋላችሁ ማለት ነው? ከሁለቱ ከ9ና ከ13 ከፍተኛው ማን ነው ብላችሁ ትወስዳላችሁ? 13። ስለዚህ 13 ምትለውን ትጠቀማላችሁ ማለት ነው። በደንብ አድርጋችሁ ማየት የምትችሉትኝ ኤርሊስት ፊኒሽ ስትፈልጉ ወይም ኤርሊስት ስታርት ለሌላኛው አክቲቪቲ ስትሰሩ ኤርሊስት ስታርት እና ኤርሊስት ፊኒሽ በምትሰሩበት ሰዓት ከፍተኛውን ኤርሊስት ስታርት ያለበትን ትወስዳላችሁ። በደንብ አድርጋችሁ ከፍተኛውን 13 ለምን ከደሚ ወደ 5 ስንል 13 ከ3 ወደ 5 ስንል 9። ስለዚህ ከ9 እና ከ13 13 ይቀድማል። ስለዚህ ኤፍን ለመጨረስ አሁን ኤፍን ስራ ሊጀምር ሲል 13ኛው ቀን ላይ ነው የጀመረው ማለት ነው። ኤፍን ሲጨርስ ወይም ሰርቶ ሲጨርስ ስንተኛው ቀን ይጨርሳል ማለት ነው? 13 ሲደመር ስንት ይሆናል ማለት ነው? ሲደመር 2 ቀን ነው የተሰጠው ዱሬሽኑ ይሄው 2 ቀን ነው። ስለዚህ በ2 ቀን እኩል ይሆናል ስንት ቀን ይፈጃል ማለት ነው? 15። ኤፍን ሲጨርስ 15ኛው ቀን ላይ ይሆናል ማለት ነው። አጠቃላይ ፕሮጀክቱ 15 ቀን ይፈጅበታል ማለት ነው ኤፍ ሲሰራ። ጂን ሲሰራስ ጂ ማለት ከማን ነው የሚነሳ? ከኤፍ እና ከኤፍ ነው የሚነሳ ጂ ከኤፍ ነው የሚነሳ ስታርት የሚያደርገው። ስለዚህ ጂ ከኤፍ የሚነሳ ከሆነ ኤፍ ስታርት ፊኒሽዋ ስንት ናት? 15ኛው ቀን ኤፍን ፊኒሽ አድርጓል። ስለዚህ 15ኛው ቀን ኤፍ ፊኒሽ ካደረገ ጂን ፊኒሽ ለማድረግ ምን ያህል ቀን ይፈጅበታል ማለት ነው? 4 ቀን የራሱ ጂን ለመስራት ቀድሞ የጀመሪያ 15 ቀን 15 ሲደመር 4 ማለት ነው እኩል ይሆናል 19 ቀን። ጂን በሚጨርስበት ቀን ስንት ቀን ሆኗል ማለት ነው? 19 ቀን። ኤች ማለት ስታርት ያደረጋት ከማን ነው? እች ናት ኤች ማለት። ያ ማለት ኤች ስታርት የምታደርገው ከ3 ወደ 6 ማለት 3 ወደ 6 ማለት እዚህ ላይ ስትመጡ 3 ወደ 6 ፊኒሽ ያደረጉባት 6 ላይ ስንት? 12። ስለዚህ 12 እንጠቀማላችሁ። ያ ማለት 6 ፊኒሽ ያደረገበት ለኤች ምንድነው ማለት ስታርቲንግ ስለሆነች 12። ስለዚህ ኤችን ፊኒሽ ለማድረግ ስንት ይፈልጋል ማለት ነው? 5 ሲደመር 12 ማለት ነው እኩል ይሆናል ስንት ይሆናል? 17 ቀን ፈጅቶበታል። ኤችን ሲጨርስ 17ኛው ቀን ላይ ነበር ማለት ነው። እሺ ከዛስ አሁን ኤችን ሲጨርስ 17ኛው ቀን ከሆነ አይን ሲጨርስስ አይን ስታርት ለማድረግስ አይ ማለት ከሁለቱ ቦታ ነው ኤች እና ከጂ። ስለዚህ አይ ከሁለቱ ቦታ ከሆነ ከሁለቱ ከፍተኛ የሆነውን ፊኒሽንግ ታይም ትወስዳላችሁ። ከጂ ፊኒሽንግ እና ከኤች ፊኒሽንግ ጂ ፊኒሽንግ ላይ ስትሰጡ 19 ሰዓት ነው። ጂ ፊኒሽንግ ላይ 19 ሰዓት ነው። ኤች ፊኒሽንግ ስንት ነው? 17 ሰዓት። ስለዚህ ከፍተኛውን ታይም ትወስዳላችሁ። 19 የምትለውን ከሁለቱ አወዳድራችሁ ትወስዳላችሁ ማለት ነው። ስለዚህ 19 ቀን ወስዶበታል ማለት ነው። እሺ አይን ለመጨረስ ስንት ቀን ላይ ጨርሷል ማለት ነው? አይን 19 ሌሎች ሲሰራ 19 ቀን ደርሷል። ስለዚህ እሱ 9 ቀን አለው። ስንት ሆነ ማለት ነው? 28 ቀን አለበት ማለት ነው። 28ኛው ቀን ላይ ምን ያደርጋል ማለት ነው? አይን ይጨርሳል። ኦኬ 28ኛው ቀን ላይ አይን ከጨረሰ ጀን መቼ ይጀምራል ማለት ነው? ጀ ከማን ነው ስታርት የሚያደርገው? አይን እንዳለቀ ጀ። ስለዚህ 28ኛው ቀን ላይ ነው ጀ ስታርት የሚያደርገው ማለት ነው። ያ ማለት አይ በ28ኛው ቀን ጨርሷል። 28ኛው ቀን እንዳለቀ ደግሞ ጀ ስታርት ያደርጋል ወዲያው። ስለዚህ ጀ ስንት ነው ማለት ነው? 28። ፊኒሽ የሚያደርገው ጀ ስንት ነው? 28ኛው ቀን ጀመረ፣ 7 ቀን ይወስድበታል የራሱን ለመስራት። ስንት ይሆናል ማለት ነው? 35 ቀን ማለት ነው። 35 ቀን ሜቢ ከዚህ ላይ ልደምርላችሁ። 19 ሲደመር 9 እኩል ይሆናል 28። ከዚህኛው ስመጣ 28 ሲደመር 7
እኩል ይሆናል 35 ይመጣል ማለት ነው። እሺ ኬን ለመጨረስ አሁን ኬን ከጨረሰ ኬን ሰርቶ ጨረሰ ማለት ፕሮጀክቱ አለቀ ማለት ነው። ኬን ጨረሰ ማለት ፕሮጀክቱ አለቀ። ኬ ደግሞ ስታርት የሚያደርገው ከማን ነው? ከጀ። ጀ ፊኒሺንግ ታይሙ ስንት ነው? 35 ሰዓት 35 ሰዓት። ስለዚህ 35 ሰዓት 35 ሰዓት ከሆነ ጀን ሲጨርስ 35ኛው ቀን ላይ ሆኗል ማለት ነው አይደል? 35ኛው ቀን ላይ ከሆነ ኬን ለመስራት ስንት ቀን ይፈጅበት? 3 ቀን ይፈጅበታል። ስለዚህ 35 ሲደመር ስንት ነው የምናደርግ ማለት ነው? 3 ቀን ማለት ነው። እኩል ይሆናል ስንት ማለት? 38 ቀን። ይህን ይመስላል። አሁን ዲተርማይን ፕሮጀክት ኮምፕሌሽን ታይም ነው የተባለን። አጠቃላይ ይህንን ፕሮጀክት ወይም ደግሞ ይሄ ማርኬቲንግ ማኔጀር እነዚህን ስራዎችን ለመጨረስ ቶታል የወሰደበት ታይም ስንት ያህል ነው የተባለን። ይሄ ስንት ሰዓት ነው ማለት ነው? 38 ዴይ ወስዶበታል ማለት ነው። 38 ዴይ። ስለዚህ 38 ቀናቶችን ወስዶበታል ማለት ነው። እሱም የሚወስድ ከሆነ ምን እናደርጋለን ማለት ነው? ታይሙ ይሄ ነው ማለት ነው። ስለዚህ 38 ዴይ እንላለን ማለት ነው። የተጠየቃችሁት ነው በዚህ መልስ ማስቀመጥ ትችላላችሁ። በቀላሉ ደሚዎች ተቀምጠውላችኋል ወይም ደግሞ ሌሎችን አክቲቪቲዎች ተቀምጠላችኋል። እንደዚህ ግራፉን ታስቀምጡና ምን ታደርጋላችሁ ማለት ነው? ፕሮጀክት ኮምፕሌሽን ታይሙን ኤርሊስት ፊኒሹን በቀላሉ ትፈልጋላችሁ። ኤርሊስት ፊኒሽ ማለት አጠቃላይ ፕሮጀክቱ በምን ያህል ጊዜ አለቀ የሚለውን ለማሳወቅ እንጠቀምባቸዋለን ማለት ነው። ለዛ ነው ፎርዋርድ ፓስ ይባላሉ። እነዚህ ኤርሊስት ስታርት እና ኤርሊስት ፊኒሽ ሲሰሩ ምንድነው የፕሮጀክቱ መጨረሻ ቀን ስንት ነው የሚለውን ነገር በቀላሉ ለማየት እንጠቀምባቸዋለን። ከዚያው ላይ እንደምራቸው እስኪ ለምሳሌ ከግራፉ ላይ እንዳለ እንደምራቸው ሎንገስት ፓዙን ካወቃችሁ ፕሮጀክት ኮምፕሌሽን ታይም ቀላል ነው። 4 ሲደመር 2 6 6 ሲደመር 7 13 13 ሲደመር 0 13 13 ይሆናል። 0 ማለት ደሚዋ ማለት ነው። 13 ሲደመር 2 15 15 ሲደመር 4 19 19 ሲደመር 9 28 28 ሲደመር 7 35 35 ሲደመር 3 38 ማለት ነው። ስለዚህ አጠቃላይ ፕሮጀክት ኮምፕሊሽን ታይሙ ስንት ነው የሚለውን ነገር በቀላሉ ለማየት ከፈለጋችሁ በዚህ መንገድ መስራት ትችላላችሁ ማለት ነው። ስለዚህ ፕሮጀክት ኮምፕሊሽን ታይማችን ስንት መጣ ማለት ነው? 38 ቀን ፈጅቶበታል ማለት ነው። ዲ ፋይንድ ስላክ ታይም ኦር ፍሎት ታይም ፎር ነን ክሪቲካል አክቲቪቲ ባክዋርድ ፓስ ሜተድን ተጠቀሙ ይላችኋል። አሁን ከዚህ ላይ ደግሞ ስትሰሩ ምንድነው የምታደርጉትኝ? ፎርዋርድ ፓስን ተጠቅማችሁ ምን ፈልጋችኋል? ኤርሊስት ስታርት እና ሌተስት ስታርቱን ኤርሊስት ስታርት እና ኤርሊስት ፊኒሹን ያ ማለት ስራውን ዘግይቶም ቢሆን የጨረሰበት ሰዓት ስንት ነው የሚለውትን ፈልጋችኋል። ዘግይቶ ያ ቀድሞ ማለት ነው፣ ይቅርታ ቀድሞ የጨረሰበት ሰዓት እያንዳንዱ ስራ በምን ያህል ጊዜ ጨረሰ የሚሉትን ለምሳሌ አገኘን። 38 ቀናቶችን ፈጅቶበት ጨርሶታል። አሁን ስላክ ታይም እና ስላክ ታይም ማለት የነን ክሪቲካል አክቲቪቲዎች ስላክ ታይም ማለት ተጨማሪ ታይም የወሰዱት ወይም ደግሞ ያነሳቸው ታይም ምን ያህል ነው የሚሉትን አክቲቪቲዎችን ፈልጉ ነው የሚለን። ስለዚህ የዚህ ስላክ አክቲቪቲ ኖርማል የዚህ አክቲቪቲ አሁን የነን ክሪቲካል አክቲቪቲዎችን ስላክ ፈልጉ። ስላክ ማለት ምን ማለት ነው? ሌተስት ፊኒሽ ማይነስ ኤርሊስት ፊኒሽ አድርጋችሁ ታገኛላችሁ። ወይም ደግሞ ሌተስት ስታርት ማይነስ ኤርሊስት ስታርት ብላችሁ ትፈልጋላችሁ። ኦኬ አሁን ባክዋርድ ፓስ ተመለሱ ማለት ከዚህ ቴብል ላይ ምንድነው ከዚህ ግራፍ ላይ የምትመለሱ ምንድነው? ከኬ ጀምራችሁ ወደ ኤ ነው የምትመለሱ ማለት ነው። ከኬ ተነስታችሁ ወደ ኤ ነው የምትመለሱ። ኦኬ ስለዚህ የምንፈልገው ምንድነው ማለት ነው? ሌተስት ፊኒሽ ያደረጉበት ነው። ዘግይተው ቢሆን የጨረሱት በምን ያህል ነው? ኬን ለምሳሌ ስንት ሰዓት ላይ የጨረሱት? አሁን ከታችኛው ነው የምትነሱ፣ ከዚህ ከባክግራውንዱ ነው የምትነሱ። ኬ ማለት ከዚህ የታች ተነስታችሁ ወደ ላይ ነው የምትሄዱ። ኬ ፊኒሽ ለማድረግ ምን ያህል ጊዜ ነው የፈጀበት? 38 ኬን ፊኒሽ ለማድረግ ሌተስት ፊኒሽ ነው። አሁን ሌተስት ፊኒሽ ዘግይቶ የጨረሰው በምን ያህል ሰዓት ነው? 38 ሰዓት ላይ 38 ሰዓትን የሚጨርስ ከሆነ ዘግይቶ የጀመረበት ሰዓት ስንት ሰዓት ነው የሚለውን ደግሞ ምን እናደርጋለን ማለት ነው? ሌተስት ፊኒሽ ማይነስ ዱሬሽን ብለን እናገኛለን። ሌተስት ፊኒሽ ማለት 38 ሲቀነስ ኬን ለመስራት ስንት ቀን ነው የፈጀበት? 3 ቀን 3 ቀን እኩል ይሆናል 35 ማለት ነው። ስለዚህ ሌተስት ስታርቷ ስንት ማለት ነው? የኬ 35 ናት ማለት ነው። ኦኬ አሁን የምሰራው ምንድነው? ጀን ስሰራ ጀ ሌተስት ፊኒሽ ፎር ኬ ሌተስት ስታርት ፎር ኬ ማለት ምን ማለት ነው? የኬ ሌተስት ስታርት ለማን ነው ማለት ነው? ለጀ ሌተስት ፊኒሽ ናት ማለት ነው። ስለዚህ አሁን እቺን ኬ ማለት
ፊኒሽ ያደረገ እሱ ስታርት ያደረገባት ማለት ጄ ምን ያደረገባት ነው ፊኒሽ ያደረገባት ማለት። ስለዚህ 35 ከዚያም ብቻ 35 አደርጋለሁ ማለት ነው። ያ ማለት የኬ ስታርቲንግ ለጄ ምንድናት ፊኒሺንግ ነው። ዘግይቶም ፊኒሽ ያደረገባት ጄ ስንት ነው ማለት ነው? ከ35 ነው የሚጀምር ማለት ነው። 35ኛው ቀን ላይ ጄ ይጀምራል። ሌተስት ስታርት የሚያደርገው ወይም ሌተስት ፊኒሽ ሊያደርግ የሚችልበት ሌተስት ስታርት የሚያደርግበት ቀን መቼ ነው? ጄ አሁን ፊኒሽ ጄ ፊኒሽ ያደረገው ኬ ስታርት ባደረገበት ቀን ነው ካነን 35ኛው ቀን ነው ካነን ጄን ለመስራት ስንት ቀን የሚፈጅበት? 7 ቀን። ስለዚህ ከ35 ሲቀነስ 7 ነው ማድረገው ማለት 35 ሲቀነስ 7 ቀን አድርጌ ሌተስት ስታርት ያደረጋችሁበትን ቀን ፈልጋለሁ። ስንት ቀን ነው? 35 ሲቀነስ 7 28 ቀን ነው። 28ኛው ቀን ላይ ነው ምን ያለ ማለት ነው? ጄ ስታርት ያደረገው ማለት ነው። ስለዚህ ጄ ስታርት ሲያደርግ ጄ 9 ላይ ነው ስታርት ያደረገ ማለት ጄ ስታርት ያደረገ ማለት ለአይ ምንድናት ማለት ነው? ሌተስት ፊኒሽ ናት 28ኛው ለአይ ፊኒሽ ያደረገበት አይ ፊኒሽ ያደረገው 9 ላይ። ስለዚህ አይ 9 ላይ ፊኒሽ አድርጓል ማለት ስንተኛው ቀን ማለት ነው? 28ኛው ቀን ላይ አይ ፊኒሽ ያደረገ ማለት አይን ለመጨረስ ወይም ደግሞ አይን ለመስራት ስንት ቀን እንፈጅበት? 9 ቀን። ስለዚህ ወደ ኋላ ቢመለስ ነው 28 ቀን ላይ ሆኖ የሱን 9 ቀን ቢቀንስ ስንት ቀን ነው የሚሆነው? 28 ሲቀነስ 9 ነው የምናደርገው ማለት ነው። እኩል ይሆናል ስንት ነው? 19 ቀን። ስለዚህ 19 ቀን ነው ማለት ነው። ምን ሲሰራ አይን ስታርት ለማድረግ ከስንተኛው ቀን ጀምሮ ነው ያ? ከ19ኛው ቀን ሲደመር የሱ ቀን 28 ይመጣል። 9 ሲቀነስ 19 ሲደመር 9 28። ስለዚህ 28ኛው ፊኒሽ የሚያደርግበት ነገር ግን የሚጀምርበት ቀን ስንት ነው ቢባል እንደገና 9ን ቀንሼ ነው የማገኘው ማለት ነው። ስለዚህ 9ን ቀንሼ እዚህ ላይ ስንት ማለት ነው? 19ኛው ቀን ላይ ነው ማለት ነው። ኦኬ 19ኛው ማለት 8 ላይ 19 ሆኗል። አሁን ወደ ሌሎች እንመጣለን። 7 ላይስ ቢሆንስ? 7 ማለት ፊኒሽ ያደረገበት 7 ስንት ነው ማለት ነው? 19 ቀን ላይ ነው ፊኒሽ ያደረገው 19 ቀን ላይ 19 ሲቀነስ 4 ስንት ይሆናል ማለት ነው? 19 ሲቀነስ 4 እኩል ይሆናል ስንት ይሆናል ማለት ነው? 15 ቀን። 15ኛው ቀን ላይ ማለት ፊኒሽ አድርጓል ማለት ነው። ጂ ፊኒሽ አድርጋለች 15ኛው ቀን ላይ ጂ ፊኒሽ አድርጋለች ማለት ነው። አይ ሚን ኤች ነው እየሰራን ያለ። ስለዚህ ከ8 ወደ 6 ያለችው ነው እየሰራው ያላችሁ ያለ። ከ8 ወደ 6 ከሆነ ኤች ማለት የኤች ማለት ደግሞ ከ19 ሲቀነስ የኤች ስንት ናት? 5 ናት ከዚህ። ስለዚህ 14 ቀን ነው ማለት ነው 5። ስለዚህ 14 ቀን ማለት ነው። አሁን ኤች ስታርት የምታደርገው ሌተስት ስታርቷ ስንት ነው ማለት ነው? 19 ቀን አይ ላይ እያለ ወይም ደግሞ ፊኒሽ የሚያደርግበት 19ኛው ቀን ላይ ነበረ። ነገር ግን ምን እያደረገ ነው ማለት ነው? ሲመለስ ወደ ኋላ 5 ቀን ቀንስበት። ከ19 ቀንስ 5 14ኛው ቀን ላይ ነው ፊኒሽ ያደረጋት ማንን? ኤችን ማለት ነው። ስታርት ያደረገበት ማለት ነው። ኦኬ ሌላኛው ምንድነው የሚለው? ጂ ለምሳሌ የጂን በምሰራበት ሰዓት ማለት ነው ከ8 ወደ 7 ፊኒሿ ስንት ነው? ሌተስት ፊኒሿ ስንት ነው? 19 ማን አይ ፊኒሽ ያደረገባት ለዚች ምንድና ማለት ነው? ስታርቲንግ ናት ማለት ነው። ፊኒሽ ማለት ለአይ ስታርት ያደረገባት ለጂ ምንድና ማለት ነው? ፊኒሽ ያደረገባት ማለት ነው። ስለዚህ እቺ ፊኒሽ ያደረገበት ማለት 19ኛው ቀን ላይ ፊኒሽ አድርጓል ማለት የጀመረው ስንት ቀን? 4 ቀን ለምሳሌ ሰዓት አለው። ስንት ቀን እያለ ነው የጀመረ ማለት ነው? ስታርት ያደረገው ስንተኛው ቀን እያለ ነው? 19 መጨረሻው ከሆነ 4 ቀን የራሱ ከተሰጠው ስንተኛው ቀን እያለ ማለት ነው? 19 ሲቀነስ 5 ነው ምን ማለት ነው? 14 እንላለን ማለት ነው። 4 ቀን ነው ጂ የተሰጠው እኩል ይሆናል ስንተኛው ቀን ማለት ነው? 15ኛው ቀን። አሁንም ኤፍን እንሰራለን። ኤፍ ማለት ከዚች ማለት ነው። ኤፍን ስንመጣ ከ7 ወደ 5 ነው የምትመለሱ። ከ7 ወደ 5 7 ወደ 5 ስንመጣ 7 ላይ ስንት ነበር ስታርት ያደረገው? ጂ ስታርት ያደረገባት ቀን ስንት ናት? 15 ኤፍን ለመስራት የተሰጠው ቀን ስንት ነው? 2 ቀን። ስለዚህ 15 ሲቀነስ 2 ላይ ነው ማለት ነው። 15 ሲቀነስ 2 ላይ ነው ማለት ነው።
ስንት ቀን ማለት ነው? 13ኛው ቀን ነበር የጀመረ ማለት ነው። ፊኒሽ ያደረገ ይሄ ስታርት ያደረገባት ኤፍ ስታርት ያደረገው በ13ኛው ቀን ነው። የራሱን 2 ቀን ሲደመር 15 ቀን ፊኒሽ አድርጓል እንላለን ማለት ነው። እሺ አሁን ቀጥለን የምንሰራው ማለት ነው ደሚ የምትለው ናት። ደሚ ያ ማለት ከ5 ወደ 4 ከ5 ወደ 4 ደሚ 5 ላይ ፊኒሽ ያደረገበት ስንት ነው? 5 ስታርት ያደረገባት 5 ፊኒሽ ያደረገ ማለት ለደሚ 5 ኤፍ ስታርት አደረገ ማለት ለደሚ ምንድን ነው? ፊኒሽ አድርጓል ማለት ነው። ፊኒሽ ትሆናለች። ስለዚህ 10 ስንተኛው ቀን? 13ኛው ቀን ፊኒሽ ያደረገበት ያ ማለት ኤፍ ስታርት ሲያደርግ 13ኛው ቀን ጀምሯል። ደሚ ደግሞ ኢንድ የሚያደርገው ከዚች ላይ ነው። ስለዚህ ምን እናደርገ ማለት ነው 13 ከዛስ 13 ሲቀነስ ደሚ ስንት ቀን ነው የሚወስድ? 0 ቀን። ስለዚህ ስንት ይሆናል ማለት ነው? 13ኛው ቀን ላይ ማለት ነው። ደሚ አሁንም ምንም አይነት ሪሶርስ ስላልተጠቀመ ወይም ታይም ስላልወሰደ ምን እናደርጋለን ማለት ነው? ሪሌሽንሺፑን ለማሳየት ወይም ኦርደሩን ለማሳየት ብቻ ነው ማለት ነው። አሁን ኢ የምትለውን እንፈልግ። ኢን ስፈልግ ኢ ማለት ኢ ፊኒሽ የምታደርገው ኤች ስታርት ስታደርግ ነው። ኤች ስታርቷ ስንት ናት? ሌተስት ስታርቷ ኤች ስንት ናት? 14 ቀን። ስለዚህ 14 ቀን 14 ሲቀንስ ኢ 6 ቀን ነው ያለው ስንት ይሆናል ማለት ነው? 14 ኢ 6 ቀን ነው ያለው። ስለዚህ ስንት ይሆናል ማለት ነው? 14 ስታርቲንጓ ነው የኤፍ የኢ ፊኒሹ 14 ቀን ነው። ስታርቲንጓ ስንት ይሆናል? ሌተስቷ ስንት ይሆናል? የኢ ማለት ነው ስንት ይሆናል ማለት ነው? 14 ሲቀነስ 6 14 ሲቀነስ 6 ነው ብንል ለምንድን ነው 14 ሲቀነስ 6 ያልነው? 14 ፊኒሽ ያደረገበት ነው። ስለዚህ 14ኛው ቀን ከጨረሰ ግን 6 ቀን ነው የተሰጠው ደምሮ ነው 14 ያለው። ስለዚህ የጀመረበት በስንተኛው ቀን ነው? ኢ ከ14 ሲቀነስ 8ኛው ቀን ማለት ነው። በ8ኛው ቀን ላይ ነው የጀመረው። ኦኬ አሁን ደግሞ አንፈልጋለን ዲን ለመስራት ዲ ማለት እቺ ፊኒሽ የምታረግባትን ስመጣ በሁለት ኦርደር ነው የመጣች። አንደኛ በ4 ወደ 3 አለ፣ ከ5 ወደ 3 አለ። መጀመሪያ ስንወስድ እንደወሰድነው ኤርሊስት ፊኒሹን ስንሰራ እንደወሰድነው ማክሲመሙን ከዛ ደግሞ ሚኒመሙን እንወስዳለን። እሺ ከ5 ወደ 3 5 ላይ ስንት ነበር? ያ ማለት ኤፍ ፊኒሽ ያረገችባት ስንት ናት? ኤፍ ስታርት ያረገችባት እንጂ ኤፍ ሌተስት ስታርቷ ስንት ናት? ኤፍ 13። ስለዚህ 13 ሲቀነስ ስንት የምታረጉት ማለት ነው? 3 ማለት ነው። 13 ነው ስታርት ያደረገበት። ስለዚህ ፊኒሽ የሚያደርግበት ስንት ነው ማለት ነው? 13 ሲቀነስ ስንት እንላለን? 3 እኩል ይሆናል ስንት ይመጣል? 10 ይሆናል። አንደኛው 10። ሁለተኛ ደግሞ ምን ታረጋላችሁ? ኤንድ ትላላችሁ። ኤንድ አሁን ቼክ በምታረጉበት ሰዓት ቤስት የሚባለው ለመውሰድ ሚኒመሙን ነው ወስዱ ብያችኋለሁ። 13 ደሚ ላይ ከዚህ ላይ ስንት ነው? ደሚ ፊኒሽ ስታርቷ ስንት ነው? የደሚ ፊኒሽ ማለት ለዲ የደሚ ስታርት ማድረግ ለደሚ ለሲ ምንድን ናት? ኖ የሲ ኖርማሊ ከዚህ ላይ 10 ነው። ስለዚህ ዲን ስፈልግ ምንድነው የምናደርገው ማለት ነው? ከ5 ወደ 3 ነው። ከ5 ወደ 3 ከሆነ ምን አደርጋለሁ ማለት ነው? ፊኒሿ ስንት ናት ማለት ነው? 10 ትሆናለች። ያ ማለት ከ13 ሲቀነስ 3 10 ትሆናለች። እስኪ ሲን ደግሞ እንፈልጋት። ሲ ማለት ከዚህ ላይ ናለች። ሲ ማለት እችናል። የደሚ ፊኒሽንጓ ስንት ነው? የደሚ ስታርቲንግ ማለት ለሲ ምንድና ፊኒሽንግ ናት። ስለዚህ ደሚ ስታርቲንጓ ስንት ናት? ሌተስት ፊኒሽዋ ስንት ናት? ሌተስት ስታርቷ ማለት ነው 13 ሲ ስንት ቀን አላት? 7 ቀን። ስለዚህ ስንት ማለት ነው? 13 ሲቀነስ 7 እኩል ይሆናል 6 ቀን ማለት ነው። አሁን ወደ ሌሎች እንሄዳለን። ማንን? ቢን እንፈልጋለን። የቢን ሌተስት ፊኒሽ ለመፈለግ እችን ሌተስት ፊኒሽ ለመፈለግ ምን ትፈልጋላችሁ? ከሱ ሰክሰሰር አክቲቪቲዎች ወይም ከነዚህ ቀድሞ ከተሰሩት ምን እናደርጋለን ማለት ነው? ከነዚህ ቀድሞ ከተሰሩት አክቲቪቲዎች ምን የትኛውን እንወስዳለን ማለት ነው? ሚኒመም የሆነበትን እንወስዳለን። ሚኒመም ሌተስት ፊኒሽ አለበት። ስለዚህ ሚኒመም ሌተስት ፊኒሽ ማለት ስንት ማለት ነው? አሁን ቢ ማለት ስንመጣ ቢ ማለት ከማን ነው? ከኢ ከዲ እና ከሲ ነው። ከሶስቱ ዝቅተኛ ታይም ያለበት ነው። ከማን አልኳችሁ? ከኢ ማለት ከዚህ ላይ ስንመጣ
ሌተስት ስታርት ያደረገችባት ማለት 8 አለች። ሌላ ዲ ላይ ሌተስት ስታርቷ ስንት ናት? 10 አለች። እንዲሁም ደግሞ ሲ ሌተስት ስታርቷ ስንት ናት? 6 አለች። ስለዚህ በዚህ ሰዓት ምን የምታደርጉት አሁን ሌተስት ፊኒሽን ሴሌክት ለማድረግ ምንድነው የምታደርጉት ማለት ከነዚህ ከሶስቱ ሌተስት ስታርቶች ዝቅተኛውን ታስቀድማላችሁ። ስንትና ማን ነው? 6 ያለችባት 6። ስለዚህ 6 ከሆነ ቢ ፊኒሽ ያደረገችው 6 ላይ ነው ማለት ነው። ቢ 6 ላይ ፊኒሽ ካደረገች ስታርት ለማድረግ ምን ያህል ጊዜ ይፈጅባታል? 2 ቀን የራሱ አለ። ሲቀነስ 2 ስናደርገው ከ6 ሲቀነስ 2 4 ነው። 6 ሲቀነስ 2 እኩል ይሆናል 4ኛው ቀን ላይ ነው የጀመራት ማለት ነው ስታርት ያደረገች። ኦኬ ኤን አሁን ስንመጣ የመጨረሻዋ ኤ ናት። ኤ ያ ማለት ከ2 ወደ 1 ያለችው ማለት ነው። ኤ ማለት ኤ ፊኒሽ የምታደርገው ቢ ስታርት ስታደርግ ነው። ወደ ኋላ ስንመለስ ለምሳሌ ቢ ስታርት ያደረገባት ላይ ኤ ፊኒሽ አድርጓል ማለት ነው አይደል? ስለዚህ ምን እናደርጋለን ማለት ነው? ቢ ስታርቷ ስንት ናት? 4 ስለዚህ በየትኛው ቀን ነው ስታርት የሚያደርገው? ለምሳሌ ኤን ማለት ስንተኛው ቀን ላይ ሲደርስ ነው ማለት ነው ስታርት የሚያደርገው? 4 ነው የተሰጠው ቀን 4 አለ። 4 ሲቀነስ 4 እንላለን which is equal to 0 ይመጣል ማለት ነው። አሁን 0 የመጣው ስታርቲንጓም ስትመጡ 0 ናት፣ ኤርሊየስት ስታርቷም 0 ናት፣ ሌተስት ስታርትም ሲሆን 0 ነው የመጣላችሁ። ስለዚህ ይህን ከሰራችሁ በኋላ ስላክን እንዴት ነው የምትፈልጉት? ስላክ ማለት ከፈለጋችሁ ሌተስት ፊኒሽ ማይነስ ኤርሊየስት ፊኒሽ፣ ለምሳሌ እነዚህ ማወዳደር ትችላላችሁ። ሌተስት ፊኒሽ ማይነስ ኤርሊየስት ፊኒሽ አድርጋችሁ ወይም ደግሞ ተፈልጋላችሁ ሌተስት ስታርት ማለት እነዚህ ከማን ጋር ትቀንሳችኋላችሁ? ከኤርሊየስት ስታርት ጋር መቀነስ ማለት። ስለዚህ በፈለጋችሁ ብትሰሩ ተመሳሳይ ነው። እስኪ አሁን ቼክ እናድርጋችሁ። ስላክ which is equal to for a የኤን ስንሰራ ምንድነው የምታደርጉት? ሌተስት ስታርታችሁ የትኛው? ሌተስት ስታርታችሁ ለምሳሌ ሌተስት ስታርትን ጀምር ከተባለ 0 ናት። ከዚህ ላይ 0 ሲቀነስ ኤርሊየስት ስታርት ወስና 0 ሲቀነስ 0 ይመጣል። 0 ሲቀነስ 0 እኩል ይሆናል 0 ማለት ነው። ሶሪ እዚህ ጋር 0 ሲቀነስ 0 እኩል ይሆናል 0 ይመጣል። ወይም ደግሞ ምንድነው 4 ሲቀነስ 4 ብታረጉ ስንት ትመጣላችሁ? 0 ማለት ነው። ስለዚህ 0 ትመጣለች ማለት ነው። ወይም ደግሞ ሌተስት ፊኒሽ ብዬ ጀመርኩላችሁ። ስለዚህ እኛው ልቀይርላችሁ 4 ሲቀነስ 4 እኩል ይሆናል 0። ይሄኛውን እንስራ እስኪ። ሌተስት ፊኒሹ ስንት ነው? ቢ ላይ ሌተስት ፊኒሽ ማለት ይሄ ነው። 6 ሲቀነስ ሌተስት ኤርሊየስት ፊኒሽ ስንት ነው? 6 ሲቀነስ 6 ሲቀነስ 6 እኩል ይሆናል 0 ማለት ነው። ከዚህ ስንመጣስ ሲ ላይ ሲ ማለት እቺ ናት። ሌተስት ፊኒሿ ስንት ናት? 13 ሲቀነስ ኤርሊየስት ፊኒሿ 13 0 13 ሲቀነስ 13 እኩል ይሆናል 0። ዲ ላይ እንምጣ። ዲ ስንመጣ ሌተስት ፊኒሿ 13 ኤርሊየስት ፊኒሹ 9። ስለዚህ ከ13 ሲቀነስ 9 እኩል ይሆናል 4 ትሆናለች ማለት ነው። ኢ ማለትስ ኢ ስንመጣ 13 ሌተስት ፊኒሿ ነው 14 ሲቀነስ ኤርሊየስት ፊኒሹ 12 ስንት ይሆናል? 2 14 ሲቀነስ 12 እኩል ይሆናል ፖዚቲቭ 2። ደሚን ቼክ እናድርጋ። ደሚን ሌተስት ፊኒሿ 13 ኤርሊየስት ፊኒሿ ስንት ነው? 13 ሲቀነስ 13 0 13 ሲቀነስ 13 እኩል ይሆናል 0 ማለት ነው። ኤፍን ስንመጣ ስንት ነው? 15 ሌተስት ፊኒሹ 15 ነው። ከዚህ ላይ 15 ሲቀነስ ኤርሊየስት ፊኒሹ 15 ነው። ስለዚህ ስንት ይሆናል ማለት 0 15 ሲቀነስ 15 እኩል ይሆናል 0። ጂ ስንሰራ ሌተስት ፊኒሿ ስንት ነው? 19 ሲቀነስ 19 እንዲሁም ደግሞ ኤርሊየስት ፊኒሿ 19 ሲቀነስ 19 ሲቀነስ 19 እኩል ይሆናል 0። ኤች ማለትስ ሌተስት ፊኒሿ 19 ኤርሊየስት ፊኒሿ 17። ስለዚህ 19 ሲቀነስ 19 ሲቀነስ 17 እኩል ይሆናል 2 ማለት ነው። አይ ስንመጣ ስንት ነው? ሌተስት ፊኒሿ 28
ኤርሌስ ፊኒሿም 28 ሲቀነስ 28 ሲቀነስ 28 እኩል ይሆናል 0። ጀን ስንመጣ ኤርሌስ ስታርቷ ስንት ናት? ጀን ስንመጣ ሌተስት ፊኒሿ ስንት ናት? 35 ኤርሌስ ፊኒሿ ስንት ናት? 35 ሲቀነስ 35 ሲቀነስ 35 እኩል ይሆናል 0። ኬ ስንመጣ 38 ነው ይመጣልን። ኬ ስንመጣ ስንት ነው የሚለን? ሌተስት ፊኒሿ ስንት ናት? 38 ኤርሌስ ፊኒሿ ስንት ናት? 38 ሲቀነስ 38 ማለት 38 ሲቀነስ 38 እኩል ይሆናል 0። ይህን ይመስላል ማለት ነው። አሁን ክሪቲካል እና ነን ክሪቲካል አክቲቪቲዎች ለዩ ነው። ክሪቲካል አክቲቪቲዎች ምንላቸው ምንድናቸው? እስላካቸው 0 የመጡት አክቲቪቲዎች ክሪቲካል አክቲቪቲ እንላቸዋለን። ነን ክሪቲካል አክቲቪቲዎች ነው የተባለው። የነን ክሪቲካል አክቲቪቲዎች ማለት 0 ያልሆኑት ለምሳሌ ማናት? ከዚህ ላይ ነን ክሪቲካል ምላቸው ለምሳሌ ዲ ነን ክሪቲካል ነው። ነን ክሪቲካል አክቲቪቲ ነው ዲ ማለት ዲ ነን ክሪቲካል አክቲቪቲ ነው ማለት ነው። እሺ ሌሎችንስ? ዲ ነን ክሪቲካል አክቲቪቲ ነው። ሌላኛው ማን አክቲቪቲ ነው? ዲ 0 ያልሆነው ኢ ነን ክሪቲካል ነው። ያ ማለት 2 መጥቷል። ሌላው ስንመጣ ኤች ነን ክሪቲካል ነው፣ 2 መጥቷል። ከነዚህ ውጭ ያሉትኝ ከሶስቱ አክቲቪቲዎች ውጭ ያሉት ምንድናቸው ማለት ነው? ክሪቲካል አክቲቪቲ። ነን ክሪቲካል አክቲቪቲዎች ስላካቸው ፖዚቲቭ ነምበር ይመጣል። ክሪቲካል አክቲቪቲ የምንላቸው ደግሞ ሊመጣ ማለት ነው 0 ይመጣል ማለት ነው። ይህን ይመስላል። ምናልባትም ኤዲቲንግ ኤረር ሊኖር ይችላል። ምናልባትም ስንሰራ የሆነ የሐሳብ መደጋገሞች ሊኖሩ ይችላሉ። እነሱን ሐሳብ ያደርጋችሁ ማንበብ ትችላላችሁ ማለት ነው። ስለዚህ አመሰግናለሁ ውድ የቻናሌ ቤተሰቦች። በሚቀጥለው ቪዲዮዬ በፓርት ሜትድ እንዴት ነው ኔትወርክ ዲያግራምን ሴት ምናደርግ ወይም እንደ ፕሮጀክት ታይም ኮምፕሊት እንዴት ማድረግ እንችላለን ወይም ካልኩሌት ማድረግ እንችላለን የሚሉትን ፓርትን መሰረት አድርጌ በሶስቱ ኤክስፔክትድ ታይሞች ወደሚቀጥለው ቪዲዮ ይዤላችሁ እመጣለሁ። ከእናንተ የሚጠበቀው ግን ይህን ቻናል ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ለጓደኞቻችሁ ማድረሱልኝ፣ የኔንም አበረታቱኝ። ከዚህ በመቀጠል ግን እችን ጥያቄ እስኪ እናንተ ኤክሰርሳይዝ አድርጓት። ይህን ጥያቄ ኤክሰርሳይዝ ካደረጋችሁት እውነትም ኔትወርኪንግ ዲያግራምን በቀላሉ አክቲቪቲ ኦን አሮ ገብቷቸዋል ማለት ነው። ስለዚህ በደንብ አድርጋችሁ ይህን ጥያቄ ስሩትኝ። መልሱን ኮሜንት ላይ አስቀምጡልኝ። መልሱ በትክክል ሰርታችሁ ኮምፕሊሽን ታይሙን ራይት ምልክት አስቀምጥላችኋለሁ። መልሱን ትክክል ካልሰራችሁ ደግሞ ኮሜንት ላይ አስቀምጥላችኋለሁ ማለት ነው። ስለዚህ ይህም ጥያቄ ተለማመዱበት። ቻው፣ ሰላም ቆዩልኝ። አመሰግናለሁ።